አላህ በቁርአን ውስጥ በሱረቱ አናም ምዕራፍ 6 ቁጥር 91 ላይ ያንን ብርሃንና ለሰዎች መሪ ሆኖ ሙሳ ያመጣው መጽሐፍ ክፍልፍሎች የምታደርጉ ስትሆኑ ማን አወረደው? የወደዳችሁትን ትገልጻላችሁ፣ ብዙውን ትደብቃላችሁ፣ እናንተም አባቶቻችሁም ያላወቃችሁትን ተማራችሁ እያለ አላህ ይናገራል ማለት ነው። ስለዚህ ያንን ክፍልፍሎች ያደረጋችኋል እንደከፋፈሉት አላህ ነገረን። ከዛ ምንም ኮንሴፕት መጣ? ገለልተኛ ከሆኑ ሰነዶች ከአራቱ ምንጮቹ ባለ 5 ባለ 6 ባለ 7 ባለ 8 እና ቶራዎች የሚባሉ ተዘጋጁ። ታውቃቸዋለህ? እነዛ ባለ 5 ባለ 6 ባለ 8 የሚባሉ አይደለም። ፔንታተች እስከ ፔንታተች የኢያሱ መጽሐፍም ድረስ ኤክሳተች ሄፕታተች ይቀጥላል። ኦክታተችም አለ ኦክሳተችም አለ። ስለዚህ እነሱ አሁን ለምሳሌ እንትን አሁን እንደዛ ብለው አሁን አንዳንዶቹ አሁን ለምሳሌ የኢትዮጵያ ኦርቶዶክስ ቤተክርስቲያን እንደዛ ናት። ራሱ ኤክሳተች ናት። ታውቃለህ? ይሄን ባለ 6 ናት። ኦሪት ዘኢየሱስ ነው የሚባለው ራሱ መጽሐፈ ኢያሱ የሚባለው በግዕዙ ኦሪት ዘኢየሱስ ነው የሚለው። ኦሪት ዘኢየሱስ ነው የሚለው። ሙከሚል አንድ ያወጣለት ኦሪት ዘኢየሱስ የሚለው አሳየው። ህዝቡ ይየው አንዴ ሙከሚል ከቻልክ ይሳቅ ወይ ከቻላችሁ ማለት ነው። ግዕዙ ላይ ኦሪት ዘኢየሱስ ነው የሚለው። አፑ ላይ ኦሪት ዘኢየሱስ 6 ናቸው ራሱ ማለት ነው። ለዛ ነው አየህ ኦሪት የሚባለው ነገር መለኮታዊ ቅሪት ውስጡ አለው ብለን የምናምነው እኛ። ባለ 6 ባለ እንትን አለ ማለት ነውና ፔንታተች የሚባለው ያው ፔንታቶኮስ ማለት ነው። ፔንቴ ማለት 5 ማለት ነው። ቶኮስ ማለት ደግሞ መጽሐፍ ማለት ነው፣ ጥቅል ማለት ነው። ማናቸው እነዛ ለአምስት የከፈሏቸው መጽሐፍቶች? በረሺት፣ ሸሙት፣ ቫክራ፣ በዲማርና ማለት ደግሞ ምድረ በዳ ማለት ነው። ዲቫሪ ማለት ደግሞ መጀመሪያ ማለት ነው። ራሱ እንደዛ ብሎ ነው ያስቀመጡ ማለት ነው። ኤክሳተች ደግሞ የሚባሉ አሉ። በረሺት፣ ሸሞት፣ ቫያክራ፣ በሚድማር ዲቫሪም እና የሸዋ የሚባሉ አሉ። 6 ናቸው ማለት ነው። ባለ 7ቱ ደግሞ በግሪክ ሰብቱጀንት ላይ ያስቀምጧቸው ናቸው። ጌኔሲስ፣ ኤክሶዶስ፣ ሌቪቲከስ፣ አርትሚ፣ ዴትሮኖሚ ከዛ በኋላ ደግሞ ኤሱስ እና ሶፍቲ የሚባሉ አሉ። ባለ 7 አሉ። ባለ 8 ደግሞ ኦክታተች የሚባሉት ማለት ነው። መጽሐፈ ኦሪት ዘፍጥረት፣ ኦሪት ዘጸአት፣ ኦሪት ዘሌዋውያን፣ ኦሪት ዘውልቅ፣ ኦሪት ዘዳግም፣ ኦሪት ዘኢየሱስ፣ ኦሪት ዘመሳፍንትና ኦሪት ዘሩት ይባላሉ። እነዚህ ናቸው ያሉት ማለት ነው። ይሄ ነው ያለው ነገር ማለት ነው። እንደዚህ አይነት ነገሮች አሉ። ግን ይሄ አሁን ያስከው በእጅ ያስከው መጽሐፍ ሙሴ እንዳልጻፈው ማስረጃዎችን ልስጥህ ከባይብል ሙሴ እንዳልጻፈው እነዚህ 5ቱ ሙሴ እንዳልጻፋቸው ማስረጃ ልስጥህ። ኧረ እኔ ከበቂ ያለ ምንም የመሳፍን አይገባኝ። ሙሴ እንዳልጻፈውማ ግልጽ ነው እኮ። 5ቱ መጽሐፍቱ ሙሴ እንዳልጻፋቸው ሙሴ እንዳልተናገራቸው እነዚህ 5ቱ አሁን የሙሴ የተሰጠው ኦሪት በውስጡ አለበት። እውነት ነው እናምናለን እኛም። ነገር ግን በርዘውታል። ተበርዟል ብንልበት ሙሴ እንዳልጻፈው በቂ ማስረጃዎች አሉ። እኔ በረዙ ላይ እኮ የለብኝም ጥርጥር የለብኝም። ያ ሳይሆን ምንድነው ሐዲሱ ቶራህ ብሎ እየጠራ ነው እና እናንተ ይለዋል። ለምን አይለውም ብሎ ለመጥራት ቶራ ብለህ እኮ እናንተም ቶራ ብለው መጥራት ትችላላችሁ ማለት ነው። ከኦሪትም ከወንጌልም እንሌለ እንዴ የማቴዎስ ወንጌልን የምናምን እኮ ቁርአኑ ነው እውቅና ያልሰጠው እንጂ እኛ ስንጠቀም ለመግባባት ያክል ኦሪት እያለ ኦሪት ዘፍጥረት፣ ኦሪት ዘጸአት እያልን እኮ እንጠቅሳለን እኛም እኮ። ያ ማለት እናንተ ቶራህን እውቅና ስለማሰጡት ነው አይደል? አሁን ያሉትን ግን ተውራት የሚባለው ነገር እንዳልኩ አሁን ያለው አንድም ቨርስ የሚሆን ሁለትም ፔንታቴች ሳይሆን ውስጡ ያለውን ነገር ተውራ ብለን ልንጠራው እንችላለን። አንድ ቨርስ ወስደን ምናምን ነገር ለምሳሌ እስራኤል እርም ባደረገው ጊዜ ምናምን ነገር ይልና ተውራትን አምጧትና አንብቧት ይላል። ለምሳሌ ስለ ውግራት አንቀጽ በሚናገረው ሲያስፈልግ ራሱ ተውራት እነሱ ዘንድ እያለች እንዴት ያስፈርደዋል ይላል ስለ ውግራት አንቀጽ ሲናገር። ስለዚህ ፓርሻል ፓርቱንም ቁርአን ሪቪል ያደረገው ምክንያቱም ቁርአን የመጣው ፉርቃን ሆኖ ነው የመጣው። ፉርቃን ታውቃለህ? እውነት ከውሸት መለየት ማለት ነው። ምን አድርገው ነው እውነት ከውሸት የለዩት? የሚለየው ስንል ሱረቱ አሊ ኢምራን ምዕራፍ 3 ቁጥር 71 ላይ እናንተ የመጽሐፉ ሰዎች እውነትን በሐሰት ለምን ትቀላቅላላችሁ ይላል።
የቀላቀሉትን ነገር ፊልተር አውት ያደረገው ቁርአን ነው የሚያስፈልገው ማለት ነው። ሱረቱ ማኢዳ ምዕራፍ 5 ቁጥር 48 ላይ ወደ አንተ ያወረድነው መጽሐፍ በፊት የነበረው መጽሐፍ የሚያረጋግጥና በላዩ ላይ ደግሞ አራሚ ነው ብሎ ነው የሚያስቀምጠው። ሙሀይሚን ኮሬክተር ነው ይለዋል፣ ሱፐርቫይዘር ነው ይለዋል፣ ተጠባባቂ ነው ይለዋል። ሙሰዲቃን ብቻ አይደለም ያረጋግጣል፣ ራሱ ከአላህ ዘንድ የወረደውን ኮንፈርም ያደርጋል በትክክለኛ የነበረው ማለት ነው። ኮንፈርም ካደረገባቸው መካከል አንድም ቨርስ ቢሆን በውስጡ አንድም ቨርስ ቢሆን እውነት ካለ ያችን ቶራ እንለዋለን ነው። አዎ ለምሳሌ ኤግዛምፕል ልስጥ ኮንፈርም ካደረገባቸው ሱረቱ ማኢዳ ምዕራፍ 5 ቁጥር 43 ላይ ያለው ጥቅስ አለ። ለምሳሌ ብትመለከት ሱረቱ ማኢዳ ምዕራፍ 5 ቁጥር 43 ላይ የምታገኘው ማለት ነው። ማነው ቁጥር 45 ላይ በእነርሱ ላይ ይላል አላህ በውስጧ ነፍስን በነፍስ አይንን በአይን አፍንጫን በአፍንጫ ጆሮን በጆሮ ጥርስን በጥርስ ይያዛል፣ ቁስሎችን ማመሳሰል አለባቸው ማለትን ተናገርን ይላል አላህ። ጻፍን ከተብና ቁልና በሚል ነው የመጣው። አሁን ይህን የምታገኘው ኦሪት ዘጸአት ላይ ታገኘዋለህ። ኦሪት ዘጸአት አይን ስለ አይን ጥርስ ስለ ጥርስ የሚለው አላህ ብዬ ነበር ይላል። እዛ ውስጥ ቁርአን ኮንፈርም ያደርገዋል። ይህንን ቁርአን ላይ ደግሞ ያልተካተቱ ደግሞ አላህ ብሎት ግን በተውራት ውስጥ ያልተካተቱ ደግሞ ልታገኝ ትችላለህ። ሱረቱ ማኢዳ ምዕራፍ 5 ቁጥር 32 ላይ ለምሳሌ ማለት ነው ምን የሚል አለ? በዚህ ምክንያት በእስራኤል ልጆች ላይ ያለ ነፍስ መግደል በምድር ላይ ማጥፋት ካልሆነ በስተቀር ነፍስን የገደለ ሰው ሁሉ ሰዎችን እንደገደለ ሕያው ያደረገውን ሰዎችን ሁሉ ሕያው እንዳደረገ ነው ማለትን ጻፍን። ከተብና ቁልና ማለት ነው አልን። አየው ግን ይህንን አሁን ቶራ ላይ አታገኘውም። ይህንን ጥቅስ አለ እናንተ ጋር አሁን ቶራ አለ። ይህንን አሁን ያልኩን አላ ብለናል፣ እንዲህ ብለን ተናግረናል። ያንተ ጽሑፍ ላይ ታልሙድ 4 ነው ምናምን የሚል ነገር ላይ እሱ ማለት አሁን ያወጡት ነው ራሱ ያወጡት ማለት ነው። እንደዚህ ነገሮች አሉ የሚኖሩ ማለት ነው። ኮንፈርም የሚያደርጋቸው ሙሉ ለሙሉ ሐሰት ነው ካለ ነው የማይሆነው። ሙሉ ለሙሉ ሐሰት ነው የሚል ትምህርት የለንም። ሙሉ ለሙሉ እውነት ነው ብለን የለም። የሰው እጅ ገብቶበታል። የአምላክ ቃል ነው፣ መሰረት አለው። ራሱ አስሉ መሰረቱ ምንጩ ከአንድ አምላክ የነበረ ነው። ሪቪል የተደረገ ነው። ግን ሪቪል በተደረገው ነገር ላይ ሰዎች በጊዜ ሂደት ውስጥ የመጨመርና የመቀነስ አደጋ ደርሶበታል ብለን ነው። አይም በቃ ገባኝ። እሺ ሌላ አንድ ደግሞ እዚህ ሐዲስ ላይ ሱናን አዳሪሚ የሚል ነው። አቡ ዳውድ ሱነን አቢ ዳውድ ነው። ሱነን አቢ ዳውድ የሚለው ላይ ነው። አይ ከዛ ሳሙ አዳሪሚ ኦኬ ሱናን አዳሪሚ የሚል ላይ ነውና ሶስተኛው ማነው እንትና ዑመር ከቶራ አንድ ወረቀት ሲያነብ ነብዩ መጥተው ያዩታል። ከዛ ምንድነው የምታነበው ሲሉት ቶራ ነው ማነበው ይላቸዋል። ከዛ ማንበብ ሲጀምር ፊታቸው ተቀያየረና ከዛ አቡበክር ደግሞ ምን ይለዋል? እንዴ የነብዩ ፊታቸው መቀያየሩን አይታ አይገባህም እንዴ ለምን ታነባለህ? ይለዋል። ከዛ ነብዩ ደግሞ ምን ይሉታል? ቶራ ያው ሰዎቹ ራሳቸው ምንድነው የበረዙ ስለሆነ ለምን ታነባለህ? ሙሴ ራሱ በዚህ ዘመን ቢኖር እኔን ከመከተል ሌላ አማራጭ አልነበረም ብለው ጃሚዓ ተርሚዚ ላይ ሁለት ጥያቄ አለኝ። አንደኛው ሁለት ጥያቄ አለኝ እዚህ ላይ። አንደኛው በዑመር ዘመን ቶራ ወደ አረብኛ አልተተረጎመም። ዑመር ደግሞ ሂብሩ አይችልም። ከየት አንጥቶ ነው ያነበበው? አንድ ሁለተኛ ይሄ ነገር እናንተ ላይ አፕላይ አይሆንም ወይ? እናንተ ላይ አፕላይ አይሆንም ወይ ማለት እናንተ አሁን ቶራን አሁን የተበረዘውን አንብባችሁ ለማስተማርም ይሁን ለመገሰጽ ይሄ ዑመር ላይ የተከለከለው ነገር እናንተ ላይ አይሰራም ወይ የሚል ነው። አዎ እዛ ጋር እኮ ረሱል ሰለላሁ ዐለይሂ ወሰለም ተውራትን መዲና ላይ የነበሩት ተውራትን በአረብኛ ይናገሩ ነበር ይላል። መዲና ላይ እኮ ነበሩ አይሁዳውያኖች
ኢቭን በተውራትንም በአረብኛ ይናገሩ ነበር ነው የሚለው። እሱማ ቃሉ ምናልባት ያነበው በአረብኛ ተዘጋጅቶ ሊሆን ይችላል። በተወሰነ መልኩ ሄብሩን አንብበው ወደ አረብኛ ተዘጋጅቶ ነበር ሊኖር ይችላል። የተዘጋጀ ሊኖር ይችላል። ምናልባት ማይታወቅም ራሱ ማለት ነው ሊኖር ይችላል ራሱ ማለት ነው። ምክንያቱም ወረቃም የተወሰነ ራሱ ተርጉሞ ነበረ ኢንጂልን ራሱ። ወረቃ ደግሞ እንትን ያለው ደግሞ የኢቦናይት ነው። የኢቦናይቶች ወንጌል ነው ሲያደርግ የነበረው። የኢቦናይት ወንጌልን በዕብራይስጥ የነበረውን ወደ አረብኛም ሲተረጉም ታያለ። አንደኛ ማለት ነው የኢቦናይት ወንጌሎች ማለት ነው። ወንጌል የነበረውን መዲና ላይም ሊኖር ይችላል። ባይብል ግን አጠቃላይ የተተረጎመው ወደ አረብኛ የተተረጎመው ረሱል ሰለላሁ ዐለይሂ ወሰለም ካለፉ በኋላ ከ200 ዓመት ነው ከ300 ዓመት በኋላ ነው። አጠቃላይ እንዳጠቃላይ ይሄ ነው ያለው ነገር ማለት ነውና ከዚህ አንፃርም ማየት ትችላለህ። ረሱል ሰለላሁ ዐለይሂ ወሰለም እንደዛ ነው። ተውራት በአረብኛ ሲነገር ነበረ። እሳቸው ምን አሉ? የመጽሐፉ ሰዎችን አታስተባብሏቸው፣ አትቀበሏቸው፣ ነገር ግን ወደኛ በተወረደውና ወደ እናንተ በተወረደው አመንን በሏቸው ነው የሚለው ራሱ። አትቀበሏቸው ካል ሙሉ ለሙሉ ከተቀበልን ያው የተበረዘ ነገር አለ። አታስተባብሏቸው ካልን ደግሞ ካስተባበልን ደግሞ መለኮታዊ ቅሪት ውስጡ ስላለ ሙሉ ለሙሉ ዲና ያናረገው ተበርዟል ነው ምናምነው ራሱ ማለት ነው። ቁርአንም ሐዲስ ላይም የሰለፎችን ማስረጃዎች እንደተበረዘ የሚያሳዩ ብዙ ማስረጃዎች አሉ። ሱረቱ በቀራ ምዕራፍ 2 ቁጥር 75 እና ሱረቱ በቀራ ምዕራፍ 2 ቁጥር 79 ላይ ያለው ማለት ነው። ይሄን ይመስላል። እሺ የእናንተንስ የማን ዑመር ላይ አፕላይ ሆነው እናንተ ላይ አፕላይ ሆነም ወይ? የተበረዘውን ማንበብ እንዴ እኮ አነበበው አይደለ? ሱፉን እንትን ስላለ እሱ እኮ እንትን ነው መከተል እንዳትከተሉት ነው ያሉት ረሱል ሰለላሁ ዐለይሂ ወሰለም። አንደኛ ነገር እንጂ ባይብልን አትንኩ አታንብቡ የሚባል ነገር የለም በእኛ በትምህርታችን። ዑመር መከተል ነው። ሙሳ አለይሂ ሰላም ቢኖር በዚህ ዘመን እኔን ነው የሚከተለኝ ነው። እና ባይብል አሁን አናምንበትም አንከተልም እኮ እኛ ገብቷል። እኛ በባይብል አናምንም አንከተልም። እኛ በተወረደው ነው እመኑ የተባልነው። እና ደግሞ ተመሩበትም መመሪያ አድርጋችሁ ያዙም አልተባለም። እኛ መመሪያችን ቁርአንና ሐዲስ ብቻ ነው። አንከተልም። እኛ የቁርአን ተከታዮች ነን። ተከተሉ ብሎ አላህ በቁርአን ያስቀመጠው ቁርአንና ሐዲስን ነው። አይ እኔ ሐዲሱን መንፈሱን ስረዳው ማንበቡ ራሱ አስቆጥቷቸዋል ነብዩን። አሁን እስቲ ያነበቡ ወላሉ ነገር ያለው ከሆነ አይመከርም። በኢስላም ሊቃውንቶችም እንደዛ ይላሉ። እውቀቱ ከሌለ መጀመሪያ ዲንን ማታክ ከሆነ ባይብልና ሌላ መጽሐፍቶችን ማንበብ አይመከርም። ኢቭን የፍልስፍና መጽሐፍም አይመከርም። መጀመሪያ አንድ ሙስሊም ማወቅ ያለበት የራሱን ዲን ነው። መጀመሪያ በደንብ ማወቅ ያለበት በደንብ የራስን ዲን አውቀ ቁርአንን የራስን አውቀ በደንብ ተረድተ ነው ከዛ በኋላ ሌላ እንትን የምትለው ማለት ነው። ካልሆነ ግን ልትሳሳት ትችላለህ። ወደ ስተት ልትሄድ ትችላለህ። ይህንን ነው ትምህርታችን ላይ ያለው። እሺ በጣም ኮምፓራቲቭ ሪሊጅን ራሱ ሊቃውንቶቻችን እንደዛ ነው የሚናገሩት። አይመከርም። እኛ አጋጣሚ ሆኖ እድላችን ሆኖ ከዛው ከክርስትና ባክግራውንዱ ስለመጣን ለኛ ሲሆን አጋጣሚ ያው ከዛው ስለመጣን ስለነበረ እንጂ ሪኮመንድ የሚደረገው መጀመሪያ ዲናችንን በትክክል የምናውቅ ሰዎች ብንሆን ይመረጣል ተብሎ ነው የሚባለው። በደንብ ዲናችን ማለት ነው መናሃጃችንን፣ አቂዳችንን፣ ዲናችንን በትክክል እንትን ያለ ሰው አይቸገርም። እሺ አመሰግናለሁ ኡስታዝ። አንድ የመጨረሻ ጥያቄ ልጠይቅና ቦታ ልልቀቅላችሁ። እንትን ቁርአን ምንድነው ጂኒዎች በእናንተ እንደ ሰው ፍሪ ዊል ያላቸው በዛ ፍሪ ዊላቸው ደግሞ ሊጠየቁም ሊሸለሙም የሚችሉ ፍጥረታት እንደሆኑ ይታወቃል። እና ጂኒዎች የወረደላቸው መጽሐፍ አለ ወይ? እነሱ ምንድነው ለምን መልእክተኛ ሳንልክ የምንቀጣ አይደለንም ይላል። እና ለእነሱ የተላከ ነቢይ ማን ነው? አንድ ሁለተኛ ለእነሱ የወረደው መጽሐፍ ማን ነው? ቁርአን ነው እንዳንል ለምሳሌ ብዙ ቦታ ላይ ቁርአን እናንተ ሰዎች ወይ ያዩሃል ናሱን ያዩሃል ናስ ይላልና ያዩሃል ጂኒ ብሎ ሲገስጽ አናይም። እና ምንድነው ለነሱ የወረደው የሚለው ማወቅ ፈልጌ። ጥሩ ጥያቄ ነው የጠየቀው ማለት ነው። ጂኒዎች ያው
ጂን የሚለው ቃል የአረብኛው ቃል ማለት ነው። ጂን የሚለው የአረብኛ ቃል ጀነ ከሚለው ነው የመጣው። ተሰወረ፣ ተደበቀ ከሚል ነው እና ስውር ማለት ነው፣ ድብቅ ማለት ነው። ጂኒ ደግሞ የጂኒ ብዙ ቁጥር ነው። የጂን ብዙ ቁጥር ነው ራሱ። ጂኖች የተፈጠሩት ከሰው በፊት ነው። ሰው የተፈጠረበት ንጥረ ነገር አፈር እንደሆነ፣ መላእክቶች የተፈጠሩበት ንጥረ ነገር ብርሃን እንደሆነ፣ ጂኖች የተፈጠሩት ከእሳት ነው። ረሱል ሰለላሁ ዐለይሂ ወሰለም በሐዲስ ላይ ምንድን ነው ያሉት? መላእክት ከብርሃን ተፈጥረዋል፣ ጂኒዎች ከእሳት ነበልባል ተፈጥረዋል። አደም ደግሞ ለእናንተ በቁርአን እንደተገለጸው ከጭቃ ተፈጥሯል ብሎ ያስቀምጡት። ሱረቱ ሂጅር ምዕራፍ 15 ቁጥር 27 ላይም ጂኒዎችን ከሰው በፊት ከእሳት ነበልባል ፈጠረን ነው የሚለው። ተፈጥረዋል። ጂኒዎች የተፈጠሩበት ዓላማና ኢላማ አላህን በብቸኝነት እንዲያመልኩ እንደሆነ በሱረቱ ዛሪያት ምዕራፍ 51 ቁጥር 56 አምላካችን አላህ ጂኒዎችና ሰዎችን ሊያመልኩኝ እንጂ ለሌላ አልፈጠርኳቸውም አለ። ጂኒዎች እንደ ሰው ወንድና ሴት ሆነው የሚወለዱ፣ የሚዋለዱ፣ የሚኖሩ፣ የሚሞቱ፣ የሚበሉና የሚጠጡ ናቸው። ረሱል ሰለላሁ ዐለይሂ ወሰለም በሐዲስ ላይ ምንድን ነው ያሉን? በኃያልነት ትጠበቃለህ፣ በእውነት የሚመለከው ከአንተ ከማትሞተው ሌላ አምላክ የለም። ጂኒና ሰው ግን ይሞታሉ ብሎ ነው ያስቀመጡት። ጂኒዎች ደግሞ ወንድና ሴትም አለ። ሱነን ኢብኑ ማጃ ላይ ረሱል ሰለላሁ ዐለይሂ ወሰለም ምንድን ነው ያሉት? ወንድና ሴት እንዳሉ ነግረዋል። ጾታ አላቸው ራሱ ማለት ነው። ጀነትና ጀሃነም ራሱ ለነሱ ተዘጋጅቶላቸዋል። ፍሪዊል አላቸው፣ መልእክተኛ አላቸው የሚለውን እንመጣበታለሁ። መጀመሪያ ግን ጂኒዎችም ሰዎችም ጀነትና ጀሃነም አላቸው በቁርአን በሱረቱ ረድ ምዕራፍ 11 በሱረቱ ረድ አልኩኝ በሱረቱ ሁድ ምዕራፍ 11 ቁጥር 119 ላይ የጌታ ቃልም ጀሃነምን ከሰዎችና ከሰዎች ከሁሉም በእርግጥ እሞላታለሁ በማለት ተፈጸመ ነው የሚለው። ለምን ጀነትና ጀሃነም የሚባል ነገር አለ፣ ይቀጣሉ ራሱ ማለት ሽልማት አለው። ሱረቱ ረህማን ምዕራፍ 55 ቁጥር 45 ላይ እንደዛ ነው ያለው። ከጌታችሁ ጸጋዎች በየትኛው ታስተባበላላችሁ አለ። በጌታ ፊት መቆም ለፈራ ሰው ጀነት አሉት ይላል። ጌታችሁ ባለበት ረቢኩማ ነው የሚለው ራሱ ሙሰና ነው፣ ለሁለቱም ነው የሚጠቀመው። መጀመሪያ ስለ ሰውና ስለ ጂኒ ከተናገረ በኋላ ቁጥር 39 ላይ እንደዛ በዚያ ቀን ሰውም ጃንም ከኃጢአቱ ገና አይጠየቅምና እያለ ይናገራል። ከዛ ሱረቱ ዱሃን ምዕራፍ 40 ቁጥር 40 ላይም የመለያው ቀን ለሁሉም ቀጠሯችን ነው ብሎ ነው ያስቀመጠው። ከዛ በኋላ ነው አሁን ጥያቄ የሚነሳው መልእክተኛ ተልኮላቸው ነበር ወይ ነው ጥያቄው። አዎ ምን ላይ? በሱረቱ አናም ምዕራፍ 6 ቁጥር 128 ላይ ሁሉ የሚሰበስባቸው ቀን አስታውስ፣ የጂኒዎች ጭፍሮች ሆይ ከሰዎች ጭፍሮ በማጥበብ በእርግጥ በዛችሁን ይባላሉ። ከዛ በኋላ ነው እንደዚህ የሚላቸው የጂኒዎችና የሰዎች ጭፍሮች ሆይ አንቀጾቼ በእናንተ ላይ የሚተርኩ የዚህን ቀናት ቅጣት ማግኘት የሚጠብቅ የሚያስጠነቅቋችሁ ከእናንተ የሆኑ መልእክተኞች አልመጡምን ይባላሉ። በእርግጥ መጥተውልናል ግን ካድን እያሉ ይናገራሉ ማለት ነው። ስለዚህ ቁርአን ከሚናገረው አደም ራሱ ከመፈጠሩ በፊት ጂኒዎች የሚባሉ ፍጥሮች ነበሩ ራሱ ማለት ነው። ኢብሊስ ታስታውስ እንደሆነ ምንድን ነው ያለው? ወረደ እንዴ ኡስታዝ? ወርዷል። አሁን ነው ወርዷል። ኦኬ ይምጣና እንቀጥላለን ኢንሻአላህ። ኡስታዝ አንድ ኮሜንቶችን ያየው ነበርና ምናልባት የኡስታዝን መጽሐፍ የምትፈልጉ በውስጡ አውሩን የሚትሉ ሰዎች አላችሁ። የትኛው መጽሐፍ ነው? በነፃ ነው ወይስ በሽያጭ ነው? ምናልባት ይህን ነገር ቢያሳውቁን ማለት ነው። እነማን ናቸው? ቅድም ያየው ነበርና ልጁን አንዳንድ ያሳዩና ይግቡ፣ ምንም ችግር የለውም። እስከዛ ድረስ እሱ እስከሚመጣ ድረስ ይሄንን በትልቁ ያረኩትን አካውንት ኢንሻአላህ እኔም ፈልግ ነበር ኡስታዝ። ጊፍት ካላችሁ ምኑን? እኔም ፈልግ ነበር ካገኘሁት። እንዴ የት ነው የማገኘው? መጽሐፍ ሙከሚልን አናገረው፣ ችግር የለውም። ለሙከሚል አስቀምጥልሃለሁ። ኢንሻአላህ እስከዛ ድረስ ሳሙኤል ያወራው ልጁ እስከሚመጣ ማለት ነው። ኤኒዌይ ልጨርስላችሁ። ከአደም በፊት የነበሩ ጂኒዎች ኢብሊስ ታስታውሱ እንደሆነ ምንድነው ራሱ ውጣ የተዋረድክ ነህ ሲለው እስከ ፍርዱ ቀን ድረስ አቆየኝ አለው። እስከሚቀሰቀሱበት ቀን ድረስ አለው። ሞቶ መቀስቀስ የሚባለው ነገር ነበረ፣ በአደም የተነሳ አይደለም የተጀመረው። ስለዚህ ሞቶ መቀስቀስ አለ፣ ፍርድ ቀን የሚባል ነገር አለ፣ ጀነትና ጀሃነም የሚባል ነገር አለ። መልእክተኞች አላችሁ ከእናንተ የሆኑ ከእናንተ አንቀጾችን በእናንተ ላይ የሚተርኩ የዚህን ቀን ቅናት የሚያስጠነቅቋችሁ ከእናንተ የሆኑ መልእክተኞች አልመጡላችሁ? ምን ይላቸዋል? አለ መጥተውልናል ብሎ ይላሉ። ስለዚህ ከጂኒዎች የሆኑ መልእክተኞች ረሱሎች ነበሯቸው። ይህንን ነው ቁርአን የሚናገረው። ግን እንዴት ነው መጽሐፍ ናላቸው? ነብይ ናቸው ወይ? እንዴት ነው እንትን የሚሉት? ምን ያህል እንትን ናቸው? በተከታታይ ምንም እሱ ቁርአን የሚናገረው ነገር የለም። ዝም ባለበት ነገር ላይ ዝም ነው የምንለው ማለት ነው። ይህን ይመስላል።
ሳሙኤል አቤት። ሰላም ነው ኡስታዝ? ሰላም ነው። እንዴት ነህ? አለን። ጥያቄ ይኖር ይሆን? አለኝ። ያው እኔ ሙስሊም አይደለሁም፣ ግን ያው እያነበብኩ ነው። ያንተን ፔጅ እከታተላለሁ፣ ብዙ ጊዜ እከታተላለሁ። ያው ብዙ ነገር ወስጃለሁ፣ ካንተ ጓደኞችም አሉኝ። ኦኬ። አሁን ልጠይቅ የፈለኩት እንደዚህ ወጣ ያለ ጥያቄ ነውና እስቲ ልሞክረው። ጥሩ ነው፣ ጥያቄ እኮ ጥሩ ነው። አደም በጀነት ሆኖ ለእንስሳቶች ስም ተሰጥቶ ስሞቹን አውቋል አይደለ? አዎ፣ አላህ አስተምሮታል። እነዛ እንስሳቶች በምድር ያሉ ናቸው? አሁን በምድር ያሉ ካሉት ጋር ተመሳሳይ እንስሳቶች ናቸው ወይስ አደም ወደ ምድር ላይ ያጣ ወደ ምድር ላይ ነው? ከምድር አይደለ አፈር የፈጠረው ነው። ስም ሲያወጣላቸው ምድር ላይ ነበሩ የነበሩት። ተጠሪዎች ያደረጋቸው ይላል። ስም የተሰጠ መላእክትን ተጠሪዎች ያደረጋቸው ስለሚል መላእክት ተጠሪዎች ስለሆኑ ሱረቱ በቀራ ምዕራፍ 2 ቁጥር 30 እና 31 ላይ ታገኘዋለህ። እና ለነገራቶች ሁሉ ስማቸውን ሲናገር የነገራትን ስማቸውን ንገሩኝ ሲላቸው እንትን ነው። ሰው ብቻ እንስሳት ብቻ አይደለም፣ እጽዋትም አሉ፣ ማዕድናትም አሉ። ለእያንዳንዱ ነገሮች ስማቸውን የሰጣቸው አደም ነው፣ አላህ ስላስተማረው ማለት ነው፣ ስላሳወቀው። እና ተናገሩ ሲላቸው አንተ ካስተማርከን ውጪ ለኛ እውቀት የለንም አሉት አላህን። ስለዚህ የማታውቁትን ነገር ነው ያውቃለሁ አላልኳችሁ ምን አላቸው ይላል። ታስታውስ እንደሆነ ማለት ነው። መልካም። በተጨማሪ ሁለተኛ ጥያቄ፣ እሺ፣ አደም አባታችን ያው አንድ ነው፣ መልኩ አንድ መልክ ነው ያለው እና በምድር ላይ አሁን ደግሞ ብዙ አይነት መልክ አለ። ነጭ አለ፣ ቻይና የሚመስል አለ፣ እኛ ጥቁሮች አለን። እና ይሄ መልክ መለያየት ከምንድን ነው የመጣው? በእስልምና አስተያየት ያው አላህ አደምን የፈጠረው ከተለያየ ጭቃ አይደል የፈጠረው? እንደዛ ነው እኮ ረሱል ሰለላሁ ዐለይሂ ወሰለም የሚሉት። ከተለያየ እንትን ነው የፈጠረው። ለዛ ነው ረሱል ሰለላሁ ዐለይሂ ወሰለም ያንን ነገር ይናገራል። ከተለያየ አይነት ነገር ፈጠርናችሁ ይላል። ከዛ አንፃር ነው የመልክ መለያየት ነገር የመጣው ማለት ነውና ያ ነው ጥቁር ያደረገው ማለት ነውና ከዛ አንፃር ነው እኛ የምናየው። አደም የሚለው ቃል ራሱ አደመ ነው አይደለ? ጠቆረ ከሚልም ይመጣል። ጥቁር ነው አዳም ማለት ነው። ለምን ሱረቱል ሂጅር ምዕራፍ 15 ቁጥር 26 ላይ እንደዛ ነው፣ ሰውን ከሚገማ ጥቁር ጭቃ በእርግጥ ፈጠር ነው እያለ ይናገራል። በሱረቱ ኑህ ምዕራፍ 71 ቁጥር 17 ላይ አላህ ከምድር ማብቀልን አበቀላችሁ ይላል። ሲያበቅለን ግን ምን አድርጎ ነው የፈጠረን? ሱረቱ ጣሃ ምዕራፍ 20 ቁጥር 55 ላይ ከእርሷም ከምድር ፈጠርናችሁ ይላል። እንዴት አድርጎ ነው የፈጠረን? ራሱ ማለት ነው። ሱረቱ ሙርሲላት ምዕራፍ 78 ቁጥር 7 ላይ ብዙ አይነቶች አድርጎ ፈጠርናችሁ ነው የሚለው። ብዙ አይነቶች አድርገን ፈጠርናችሁ ነው የሚለው። ረሱል ሰለላሁ ዐለይሂ ወሰለም በጃሚዓ ተርሚዚ መጽሐፍ 47 ሐዲስ 3213 ላይ እንደዛ ነው የሚናገረው። ከፍ ያለው አላህ ከጭብጥ አፈር ፈጠረው አደምን፣ እርሱም ከሁሉም የምድር ክፍል ወስዶ ፈጠረው። ስለዚህ የአደም ልጆች አንዳንዶቹ ቀይ፣ አንዳንዶቹ ጥቁር፣ አንዳንዶቹ ጠይም ወዘተ ሆኑ ብሎ ነው የነገሩን። ስለዚህ ከዚህ አንፃር የተለያየ ከለር የመጣው ከምድር አፈር ውስጥ ከነበሩት የተለያየ አፈሮች ነው የተጠቀመው። ብላክ ኮቴን ሶይልም አለ፣ ሬድ ሶይል አለ፣ የተለያየ ሶሎች አሉ። ከዛ ውስጥ ስለሆነ የከለር ልዩነት የመጣው በተፈጥሮ ላይ የተቀመጠ ነገር ነው፣ ኢንቫይሮንመንታል አይደለም። አሁን ሳይንስ ኢንቫይሮንመንታል ይላል፣ አሁን ላይ ደግሞ ሀሳባቸውን ቀይረዋል። ኢንቫይሮንመንታል አይደለም የሚል ኢንቫይሮንመንታል ቢሆን ኖሮ ጥቁር የነበረው አውሮፓ ላይ ሲመጣ ቀይ አይሆንም። ምናልባት ቸኮሌት ምናምን ሊሆን ይችላል። ነጭ የነበሩ ሰዎችም ሳራ በረሃ ሄደው ስራ ለስራ ሄደው ጥቁር ጥቀርሻ አይሆኑም። የሆነ ፀሐይ የመታው ፊት ነው የሚሆነው፣ በርንድ ፌስ ነው የሚሆነው። ስለዚህ በተፈጥሮ ላይ የተቀመጠ ነገር ነው ማለት ነውና አላህ በእንትን ላይ በሱረቱል አይ ቲንክ በሱረቱል ሩም ምዕራፍ 30 ቁጥር 22 ላይ እንደዛ ነው የሚናገረው። የቋንቋዎችና የመልኮቻችሁ መለያየት ከአስደናቂ ታምራቱ ነው፣ በዚህ ውስጥ ለአዋቂዎች ታምራት አሉበት ነው የሚለው። ታምር ነው ራሱ የቋንቋ የከለር ልዩነት በቃ ያላ ታምር ነው ብለን ነው የምናምነው እኛ ሙስሊሞች ማለት ነው። ይሄን ይመስላል። ተመልሶልኛል። ለቤት አዲስ ነኝ፣ በተደጋጋሚ መጣ ይሆናል ጥያቄዎች ይዤ። አረና አመሰግናለሁ።
በጣም ነው በጣም እንግዳ በጣም እንወዳለን። ጥያቄም እንወዳለን። እንደምታውቀው ያው ጥያቄ የሰው አይምሮ ስሉጥ ነው። የማናውቃቸው ነገሮች ብዙ ነገሮች ሊኖሩ ይችላሉ። ጥያቄ ሲጠየቁ ግን መልስ ስንፈልግ እውቀታችን እያደገ ይመጣል እና ከዛ አንጻር ነው። እንኳን ደህና መጣ ወደ ቤታችን። እሺ አመሰግናለሁ። ምንም አይደለም። አብረሽ ኡስታዝ እንዴት ነህ? ሰላም ነው? እንዴት ነህ? አለሁልህ። ደህና ነኝ። አንተ ደህና ነህ? እንዴት ነህ? ሰላም ነኝ ያለው አልሐምዱሊላህ። ጠፋህ እኮ ሁሉ ሰላም እኮ ምን ማድረግ ይሻለኛል? ጠፋሁ አይደል? ጠፋሁ በጣም አለሁልህ። ደህና ነህ አንተ? ቤተሰብ፣ ልጆች፣ ትዳር? ክብርና ምስጋና ለዓለማቱ ጌታ ላላ ይሁን። ሰላም ነኝ እኔ፣ ሁሉ ነገር ሰላም ነው። ኡስታዝ ጀማል ሰላም ብያለሁ። ኦልቢዬ ሰላም ብያለሁ። ሁላችሁንም ከላይ ከታች ያላችሁትን ሰላም ብያለሁ። አለ ቀደም ባነሳው ሐሳብ ላይ እስኪ በደንብ ብትሄድበት ደስ ይለኛል። ይሄ ምኑ ጂኒዎች ላይ ማለት ነው። ወንድም አለ ሴትም አለ አልከኝ። በዛ ላይ ይዋለዳሉ። ጾታ አላቸው። አዎ ይዋለዳሉም ነገር አልከኝና ሲዋለዱ ምን አይነት ልጅ ነው ምንድነው የሚወልዱት? ምን ማለት እንችላለን? ልጅና ጂኒ ነው የሚወልዱት። ደግሞ ልጨርሰው ይድዬ ጀነትም ይገባሉ ጀሃነምም ይገባሉ ያልክ ይመስለኛል ባልሳሳት። ምንድነው ጀሃነም የሚያስገባቸው ምንድነው? ጀነትስ የሚያስገባቸው ምንድነው? ለነሱም ጀነትም ተዘጋጅቷል። አላህ መታዘዝ ጀሃነም ማመንና ማመጽ ማለት ሱረቱ ዛሪያት ምዕራፍ 51 ቁጥር 56 ላይ አላህ ሲናገር ሰውንና ጂኒዎችን የፈጠርኩት ሊያመልኩኝ እንጂ ሌላ አልፈጠርኳቸውም አለ። የተፈጠሩበት ዓላማና ኢላማ ጂኒዎችና ሰዎች አላህ እንዲያመልኩ ነው። ፍሪ ዊል አላቸው ራስ ማለት ነው። ማመንም መክዳትም ይችላሉ። በቁርአን ላይ እንደዛ ነው የተቀመጠው። ማመንም መክዳትም ይናገራል። ሱረቱ ጂን ምዕራፍ 72 ቁጥር 14 ላይ ከኛ ውስጥ ሙስሊሞች አሉ፣ ከኛ ውስጥ ደግሞ ካዲዎች አሉ። የሰለሙ ሰዎች እነዚያ ቅን መንገድ መረጡ ነው የሚለው። ከኛ መካከል ማለት ነው የሰለሙት እነዚያ ቅን መንገድ መረጡ። አላህን የሚያመልኩ አሉ፣ የሚያምፁ አሉ ራሱ ማለት ነው። እነዚህ ጂኒዎቹ እንደዛ ነው እንትን ያለው ማለት ነው። ለጂኒዎች ደግሞ ጀነት አላቸው ብሎ ይናገራል። ጀነትም ጀሃነምም እንዳላቸው ቁርአን ይናገራል። ለምሳሌ በሱረቱ ሁድ ምዕራፍ 11 ቁጥር 119 ላይ ጀሃነምን ከጂኒዎችም ከሰዎችም በሚያደርጉት ነገር እሞላለሁ ብሏል። ቅጣት እንደሚቀጣ ይናገራል። ሱረቱ ራህማን ምዕራፍ 55 ቁጥር 45 እና 46 ደግሞ ጀነት እንዳላቸው ይናገራል። ሰውም ጂኒዎችም ፍዳ ያገኛሉ። ልዩ ነው ወይስ የብቻቸው ነው ወይስ አብሮ? አይ ዶንት ኖ አላውቅም። ለብቻቸው ምናምን አላውቅም። ምንድነው የሚለው እዛ ጋር የሚናገረው? በጌታ ፊት መቆም ለፈራ ሁለት ገነቶች አሉ ነው የሚለው። የጂኒዎች አንድ ገነቶች አሉ ይላል። ሁለት ገነቶች አሉ። ለነሱም አላቸው ጀነት፣ ለኛም ጀነት አለ። ለነሱም ጀሃነም አላቸው፣ ለኛም እንትን አለ ማለት ነው። ራሱ ማለት ፍሪ ዊል አለን። ኤኒዌይ በእኛ ትምህርት ማለት ፍሪ ዊል የሚባል ነገር አላቸው እነሱ። ከሰው ውጪ የሚዋለድ ማለት ነው። የማመንም ያለማመንም የሚዋለድ ማለት ነው። የሚዋለድ ማለት ነው። ከሰው ውጪ የምታውቀው አንተ የምታውቀው የሚዋለድ ምንድን ነው? የሚዋለድ የሚበላ የሚጠጣ የሚተኛ ማን ነው? ከሰው ውጪ የምታውቀው? ከሰው ውጪ እንስሳ ለምሳሌ ልክ እንደዛ ማለት ነው። እንስሳቶች መልካም ነገር መጥፎ ነገር ነው የሚያደርጉት። ማይነስ ውስጥ ነው ያሉት። መጥፎ ነገር በማድረጋቸው ቅጣት አላቸው? የላቸውም። መላእክት ደግሞ መልካም ነገር ነው የሚያደርጉት። ግን መልካም ነገር በማድረጋቸው ሪዋርድ አላቸው? ሽልማት አላቸው? ሽልማት ጀነት ምናምን ይሄን አታድርጉ፣ ይሄን ነገር አድርጉ፣ ይሄን ነገር ብታደርጉ ጀሃነም ትገባላችሁ ምናምን የሚል ነገር ለመላእክት የላቸውም። መላእክት ዊል አላቸው፣ ፈቃድ አላቸው። ምንድነው ኢንተሌክቹዋል ዊል ነው ያላቸው መላእክት። እንስሳት ደግሞ ያላቸው ደግሞ የፐርሰፕሽናል ዊል ነው ያላቸው። ሰው ግን ያለው ካታጎሪካል ዊል አለው። ሁለት ነገር የሚያማርጠው ሰውና ጂኒ ማለት ነው። ስለዚህ ጂኒዎች ምን አላቸው? መጨረሻ አላህ የቂያማ ቀን ይጠይቃቸዋል። ምን ብሎ ይጠይቃቸዋል? በሱረቱ አናም ምዕራፍ 6 ቁጥር 130 ላይ የፍርድ ቀን ላይ ማለት ነው። ምን ይላቸዋል? የጂኒዎችና የሰዎች ጭፍሮች ሆይ አንቀጾቼን በእናንተ ላይ የሚተርኩ የዚህን ቀናት ቅጣት ማግኘት የሚያስጠነቅቋችሁ ከእናንተ የሆኑ መልእክተኞች አልመጡላችሁ? ምን ይላቸዋል? አረ መተውልናል ብለው ይላሉ።
እንግዲያውስ ሁጃ ቆሞባቸዋል ይላቸዋል፣ ፍርድ ቆሞባቸዋል ይላቸዋል። መልእክተኛ አላቸው በራሳቸው ዓለም ውስጥ ማን ነው ያለ? ቀደም ልጁ እየጠየቀ ነበረ። ታወቀ መልእክተኛው የራሳቸው መልእክተኛ እንዳላቸው ነግሮናል አላህ። ነገር ግን መልእክተኞቹ እንደማናቸው አናቅም፣ አልተገለጸም በቁርአን ውስጥ ማለት ነው። ግን መልእክተኛ አላቸው። ጭፍሮችም ቅድም ጭፍሮች እያልክ ነበር ቅድም። የጂኒዎች ጭፍሮች አሉ። የሰዎችና የጂኒዎች ጭፍሮች ይላል። አጠቃላይ የፍርድ ቀን ከእናንተ የሆኑ መልእክተኞች አንቀጾችን የሚያነቡ ጭፍራ ማለት ያው ህዝብ ማለት ነው። ህዝብ እንደምትለው ማለት ነው። የእነሱም የራሳቸው ህዝብ አላቸው፣ የኛም አለ ራሱ ማለት ነው። መልእክተኛ አላቸው። እንትን ነው ችግሩ። ምን መሰለህ? ሌቭላችን ነው። አሁን እንስሳ የኛን ሌቭል አይረዱም። ራሱ የኛን ሌቭል አንደርስታንዲንግ የመጀመሪያ ያለው ማን ነው አይደል? ሚነራል ነው። ሚነራል ውስጥ መዋሃድ አለ። ከሚነራል የሚያድገው ማን ነው ደግሞ? ፕላንት ነው። ፕላንት ደግሞ መዋሃድ ብቻ ሳይሆን ማደግ የሚባል ባህሪ አለው። ገብቷል? ከፕላንት ደግሞ አኒማል ይበልጣል። በምን ይበልጠናል? በእንትን ማለት ነው። ምንድን ነው እንስሳት በእንትን ማለት ፊዚካል ፐርሰፕሽን አላቸው። 5 ስሜት ህዋሳት አላቸው እንስሳት። አሁን ደግሞ ሁሉንም የያዘ ሚነራሉንም የያዘ እንደ ፕላንቱም የሚያድግ እንደ እንስሳት 5 ስሜት ህዋሳት ያለው ደግሞ በአንድ ስቴፕ የሚበልጥ ደግሞ ማን ነው? ሰው ነው። ሰው ምን አለው? ኢነር ፐርሰፕሽን አለው ራሱ። ሜታኮግኒሽን የሚባል ነገር አለው። ኢማጂኔሽን፣ ሜዲቴሽን፣ ቶት ኮምፓሬሽን፣ ሚሞሪ የሚባል ነገር አለው። ሰው ከእንስሳ የሚለይበት ማለት አቅል የሚባል ነገር አለ። አይምሮ ማይንድ። ወደ ጂኒዎች ጋር ስትሄድ ደግሞ ጂኒዎች ደግሞ ኢንቪዚብል ናቸው። ከኛ ኢንቪዚብል ናቸው። እኛ ማየት አንችልም። ከኛ ግን የራሳቸው የሆነ አካል አላቸው። የራሳቸው የሆነ ትዳር አላቸው። የራሳቸው የሆነ መልእክተኛ አላቸው። የራሳቸው የሆነ ይበላሉ፣ ይጠጣሉ፣ ያገባሉ፣ ይጋባሉ። ወንድም ሴትም አለ። ይሞታሉ፣ ይወለዳሉ፣ ይቀበራሉ። ይቅርታ ግን ኡስታዝዬ ይቀበራሉ? አላውቅም። እንደሚሞቱ ነው የማውቀው። ቀብር እንዳላቸው ሊቀበሩም ይችላሉ፣ ግን አልተገለጸልንም በቁርአን። ኦኬ ኡስታዝዬ፣ ግን አሁን ለምሳሌ እነሱ ሰው ማየት ይችላሉ ወይስ ሰው እነሱ ማየት አይችልም? ያያሉ። ሌቭላቸው እነሱ ለዛ ነው ያያሉ። ኦኬ፣ ሰዎችን ያያሉ። ሰዎች ግን እነሱን አያዋቸውም የተሰወሩ ስለሆኑ። የተሰወሩ ሌቭላችን እንትን ያለ ነው። ለዛ ነው ስማቸውም እኮ ምንድን ነው? ጂን ነው ስማቸው። ጂን ማለት ጀነ ከሚለው ቃል ነው የመጣው፣ ተሰወረ ነው። ኢቭን ጀና የሚባለው ታውቃለህ? ጀናት የሚባለው ገነት ማለት ጀና ነው። ጀና ማለት ራሱ ስውር ነው። ለኛ አይናችን ነው። አይን ያላየው ጆሮ ያልሰማው ልብ ያላሰማው ነው የሚለው አላህ በሐዲስ ቁርሲ ላይ ማለት ነው ሲናገር። ስለዚህ ጀን ነው ራሱ ማለት ነው። እና አንድ ነገር ከዋክብቶቹ ሲደበቁ ራሱ ጀነ ተብለዋል። ራሱ ማዕፀን ራሱ ጀነ ተብለዋል። ራሱ ምን ማለት ነው? ስውር ማለት ነው። ራሱ ስውር ናቸው። ከኛ እንትናችን የተሰወሩ ናቸው። ቴንክ ዩ አመሰግናለሁ ኡስታዝዬ። ግን እኔ ጋር እኮ የጂኒዎች እንትን የለም እኮ ያለው ዝርዝር ያለው የሰለምቴዎች ዝርዝር ነው ያለው እኔ ጋር። የሰለምቴዎች ነው ዝርዝር ያለው እኔ ጋር። የጂኒዎች ዝርዝር የለም። እና ለማወቅ ታክል ብዬ ነው እኮ ይሰልማሉ፣ ያምናሉ፣ የሚክዳሉም ነገር ስላልከን። ስለ ሸያጢን ልንገርህ። ሸያጢን ደግሞ ሌላ ናቸው። ስለ ሸያጢን ልንገርህ በአማርኛ ሸይጣን ሸይጣን ነው። ሸይጣን የሚለው ቃል ፈጠነ ከሚል ቃል ነው የመጣው። ራቀ ወይም ተገለለ ከሚል ግስ ነው የመጣው። የተገለለ የራቀ ማለት ነው። ካለ ረህመት የራቀ ማንኛውም ፍጥረት ሸይጣን ይባላል ማለት። ሸይጣን የተፈጠረ ፍጡር አይደለም። ሸይጣን አላህ መጀመሪያ አሁን ለምሳሌ ሰው አድርጎ ነው የሚፈጥረው አይደል? ሲወለድ አንድ ሰው ሆኖ ይፈጠራል። ከዛ በኋላ መስረቅ ሲጀምር ምን ይባላል? ሌባ ይባላል። ሌባ ይባላል። መስረቅ ሲጀምር ሌባ ይባላል አይደል? ሲዋሽ ደግሞ ውሸታም ይባላል። ዝሙት ሲሰራ ደግሞ ዝሙተኛ ትለዋለህ። አብሮት የነበረ ነው ከመጀመሪያ ተፈጥሮ ውስጥ አለ ራሱ ያመጣው አይደለም ማለት ነው። የግብር ስም ነው። የባህሪ ስም ሳይሆን የግብር ስም ነው። ግብሩ ነው። በዛ ግብር ሲሳተፍ ሌባ ይባላል። መስረቅ ሲጀምር ማለት ነው። ልክ ሸይጣን የሚለውም የባህሪ ስም ሳይሆን የግብር ስም ነው። በኢስላም ሸጠነ ከሚለው ቃል ነው የመጣው። ራቀ ማለት ነው። ካለ ረህመት ሸይጣን የምን ያለ የሰውም የጅኒም አለ። የሰውም የጅኒዎችም አሉ። የሰውም አለ። የሰውም አለ። የቁርአን ማስረጃ ልስጥህ። በሱረቱ አንዓም ምዕራፍ 6 ቁጥር 112 ላይ እንዲሁ አለ፣ ለነቢያት ሁሉ ከሰውና ከጅኒ የሆኑ ሸይጣናትን ጠላት አደረግን ይላል። ሸይጣናትን ይላል። በሱረቱ ናስ ምዕራፍ 114 ቁጥር 6 ላይ እንደዛ ነው። ከጅኒና ከሰዎች ሸይጣናት በአላህ እጠበቃለሁ በል ይላል። ስለዚህ ሰው ራሱ ከአላህ ረህመት ከራቀ ሸይጣን ሊባል ይችላል።
ሸይጣን ተብሎ ቢነገር ችግር የለውም ማለት ነው። አንተ አሁን ሸይጣን ቢባል ችግር የለውም ማለት እንደ ስድብ ሊያየው ይችላል። ኦኬ ግን እንደ ካፊር አንል ማለት እንደኛ አሁን ለምሳሌ አሁን አንድ ሰው አንተ ካፊር ምናምን እንላለን አይባልም። ግን መጽሐፉ ይላል ሞራል የሚጎዳ ነገር ለሰው አእምሮ ለመጠንቀቅ ሲባል ይመስለኛል። መራቁን በምንድን ነው የምናውቀው? ራሱ አንዳንድ ጊዜ እኮ ከባድ ነው። መራቅና መቅረብ የሚባለው ነገር ከቀልብ ጋር የተያያዘ ነገር ነው። ስለዚህ ሰውን ሸይጣን ከማለት ከምትል ብትቆጠብ ጥሩ ነው ይመስለኛል። ምክንያቱም ሸይጣን ማለት ካላህ ረህመት የራቀ ማለት ነው ትርጉሙ። ትክክል። በባይብልም የሰው ሸይጣኖች እንዳሉ ታውቃለህ? በባይብል የሰው ሸይጣኖች አሉ። እስቲ እንዳደነግጥ ያው የሰው ሸይጣን የግብር ስም ነው ራሱ የሰው ሸይጣን ይባላል። ችግር የለውም ላላክ ስለምችል ጥቅሱን ብትነግረኝ ደስ ይለኛል። ለትምህርት እስከሆነ ድረስ አንደኛ ነገሥት ምዕራፍ 11 ቁጥር 14 ላይ አለ። እግዚአብሔር ከኤዶሚያስ ነገሥታት ዘር የኤዶሚያስን ሰው ሃዳድን ሰይጣን አድርጎ በሰለሞን ላይ ያስነሳው ይላል። ምን አድርጎ? ሰይጣን አስነሳው። አማርኛው ጠላት ነው የሚለው፣ ዕብራይስጡ ሳታን ነው የሚለው። ሳታን ማለት ሰይጣን ማለት ነው በዕብራይስጥ። ኦኬ። አንደኛ ነገሥት ምዕራፍ 11 ቁጥር 23 ላይም እግዚአብሔር ከጌታ ከንጉሱ ከደባ አድባር የኮበለለውን የኤልዳናን ልጅ ሬዞንን ሰይጣን አድርጎ አስነሳበት ይላል። ቃል በቃል ሰይጣን አድርጎ አስነሳው። አማርኛው ጠላት ብለው አስቀመጡት። ብልጦች ናቸው። ኦኬ። ዕብራይስጡ ሰይጣን ይላል። ኦኬ። አማርኛው ጠላት ነው የሚለው። አውቀው ነው ጠላት ብለው ያደረጉት እንጂ ሳታን ነው የሚለው። ሰይጣን ትርጉሙ ላይ ምን ይላል? ትርጉሙ ላይስ ችግር የለውም። እሱ የተለያየ ነው። አታላይ፣ አጭበርባሪ ምናምን የተለያየ ነገር ጠላትም ሊሆን ይችላል። ልክ ነህ ራሱ ማለት ነው አሉ ማለት ነው። ወደ አዲስ ኪዳንም ስትመጣ ማቴዎስ 16:23 ላይ ጴጥሮስን አንተ ሰይጣን ይለዋል ኢየሱስ። እሱን ነው ግን ያለው። ግን ኡስታዝዬ ታዲያ አይደል እንዴ ምን ማረጋገጫ ይኖረናል? ዮሐንስ ወንጌል 6:7 ላይ እናንተ የመረጥኳችሁ 12 ደቀ መዛሙርት ያላችሁ ከእናንተ ውስጥ አንዱ ዲያብሎስ ነው የሚለው ማንን ነው? ከእናንተ አንዱ ዲያብሎስ ነው። ስለዚህ ሰይጣን ነው የኢየሱስ ሐዋርያ የነበረው ያ አዳምና ሔዋን ያሳሳተው ይሁዳ ነው አይደል እንደዛ ያለው? ስለዚህ እንደዛ ማለት ነው። በግብርን ያመለክታል። አየህ ስራውን። ስለዚህ በግብር ይመጣል ስራው ማለት ነው። ሲምፕሊ ማለት ነው። ያ እሺ፣ አመሰግናለሁ። ስለምና ሰፊ ነው። አየሁ አይደል? በጣም ደስ ይላል። የሚገርም ነገር በውስጥ አንዳንድ ሰዎች ያው ቴክስት እያደረጉልኝ ምን ታረጋለህ አንተን ብለው ክርስቲያን የሚሉ ልጆች አሉና ፍቃድ ከሆነ አንዳንድ ነገር ልበላቸው ወይስ ችግር አለው? ይናደዳሉ። መሰለህ እነሱ ጋር ጦርነት ነው የሚፈልጉት ሁሌ። ያ መሰዳደብ ነው። እንደ ውይይት አድርገው በሰላም ሀሳብን አንሸራሽረ ምናምን ነገር የፈለከውን ነገር ጠይቀ ምናምን መውጣት ለእነሱ ጋር እንደ ነውር ነው። ነውር ጌጡ ይባላሉ። ሰው ጠይፉ ነው በዛ ላይ በጣም ነውር በጌጡ ነውር ጌጡ የሚባል የለም። ነውር ጌጡ የሚባል ነውር ጌጡ ያ እንደዛ ናቸው። የግድ ካልተሳደ ሪሲሊንግ ነው የሚያደርጉት እነሱ። ይሄ የሃይማኖት አካባቢ ላይ ያለው ነገር አሁን የተለመደው ትሬንዱ ምንድነው? አንድ ሰው በቃ ሀሳቡን መቀየር ምናምን ነገር አይችልም ብሎ ነው የሚያስቡት። ተቃራኒ ከሆነ እንደ ጠላት ነው የምትታየው። ሪሲሊንግ ነው፣ መደባደብ ነው፣ ድብድብ ነው የሚያስቡት። አንተ ደግሞ በጸባይ ደርባባ ነህ። ቀበኛም ቃተኛም ሞገደኛም አይደለህም። እት ነው ያ ነገር ያናዳቸዋል በጣም። የግድ ገብቼ ካልተሳደብኩ የግድ ገብቼ ሌላ መጥፎ ቃላትና አማርኛን ካልጣልኩ የሆነ የተናገርኩና ያወራሁ አይመስላቸውምና እንደነዚህ አይነት ሰዎች ከእንደዚህ አይነት የሆነ መጥፎ የሆኑ ባህሪያቸው ቢቆጠቡና ስነ ስርዓት ቢይዙ ወደ አቅላቸውና ወደ አእምሯቸው ቢመለሱ ጥሩ ነው ብዬ አስባለሁ። ዝም ብሎ በውስጥ ከመሯሯጥ ዝም ብሎ ከመንቀዝቀዝ ራሳቸውን ቆም ብለው ቢመለከቱ ጥሩ ነው። እዚህ አንደኛ ጨዋ በሆነ ደንብ ነው እያወራን ያለ ነው። ምንም ሳንዘላለፍ ምንም ሳንበሻሸቅ ነው። ደስ በሚል አማርኛ ደስ በሚል ቃላት የሆነ ይዘቱን በጠበቀ ሁሉን ነገር በጠበቀ መንገድ እያወራን እያለን ግን አንዳንድ ተንኳሾች ገብታችሁ በውስጥም በውጪም እምትሯሯጡ ቅዱሳን ልበላችሁ ምን ልበላችሁ አላቅም
አደብ ብትገዙ ጥሩ ነው። ከኡስታዝ ጋር ያው በሰላም እያወራን ነው። እንግዲህ ሰው እንደተሰጠው ነው የተሰጠውን ነው እንግዲህ ካፉ የሚያወጣው። ያው ባፍ ተንኮል፣ ክፋት፣ ሸር ካለ ያን ነገር ነው የምታወጣው። ደግሞ መልካም ቅን ነገር ጥሩ ነገር ደግሞ ካለ ያንኑ መልካም ነገር ነው የምታወጣው። የተሰጠህን ነገር ነው የምታወጣውና እረፉ ለማለት ፈልጌ ነው። ጠብ፣ የሆነ ግጭት፣ የሆነ ደባሪ ነገር ባትዘሩ ጥሩ ነው። ገና ከዚህ ስወጣ ውስጥ ቴክስት ይጠብቀኛል። ይደንቀኛል፣ የምር ይደንቀኛል። በጣም ብልግና ነው የእውነት። እኔ ደግሞ እንትን ለምን እንትን አላችሁ እኮ ነው ማለት ለእኛንም አሁን እንደዛ ነው የሚያስቡት ማለት አሁን ማሂ ትመጣለች አይታት ከሆነ አሁን ሰልም ደስ ነው የሚለኝ ሂዳ ብታገኝ አንተም ሰልም ደስ ነው የሚለኝ፣ ግን ካልሰለምክ ቤቴ መምጣት አችልም የሚል ነገር የለኝም። እና ለምን ተቀበሏቸው ምናምን አለስልሰው ነው የሚቀበሏቸው ምናምን ነገር ይላሉ። ለምንድን ነው የሚደበድብ ማለት ድብድብ ለምንድን ነው ማለት በሰላም መኖር እያለ ሀሳብ ላይ ነው እያወራን ያለ ነው። ያ ነገር ያናዳቸዋል። ለዛ ነው አብሽር እንግዲህ አላህ ሂዳ ይስጥህ። በጣም አሚን። ይሄ እኮ ምንም እኮ ችግር እኮ የለውም። አብዛኛውን ቤት እኮ ገባለሁ። አየህ አንዳንድ ጊዜ እኮ ገብተህ እኮ የማትቀመጥበት ቤት አለ፣ የማትቆይበት ቤት አለ፣ የማሰንብትበት ቤት አለ። ልክ ገብተህ በቃ ፈንጠር ብለህ ብትወጣበት አንዳንድ ቤት አለ። እዚህ ጋር ደግሞ ስትመጣ ግን አያለሁ በቃ ቀስ ብለህ ነው እንደውም በሌ ብላቸው መተህ ነው በቃ የምታወራቸው። የባሰ እውቀቴን እወቁልኝ አትልም። ገብቶሃል አይደለ? ማንነቴን እወቁልኝ አትልም። ዝቅ ብለህ ስላወራሃቸው ወይም እንደሌሎቹ በጣም በቃ የሆነ አብጠልጥለህ ስላላወራቸው ይመስለኛል ያው የሚቆጡ፣ የሚናደዱ፣ የሚበሳጩ ደም ግፊታቸው የሚነሳባቸው ሰዎች አለ እና ሽፈራው የሚባል መድኃኒት አለ። እሱን ይሰዱበት ወይም አንተ ስጣቸው። ሽፈራው ታውቀዋለህ? እሱ መድኃኒት ይሰዱበት። አትናደዱ፣ አትበሳጩ። እና ኡስታዝዬ አመሰግናለሁ በጣም እኔ ከልቤ በጣም ነው የምወድህ፣ በጣም ነው የምር። ስለ ቤልዜቡል ልንገርህና እንጨርሳለን ኢንሻአላህ። ቤልዜቡልን ታውቀዋለህ? ቤልዜቡል የሚባለው የዝንቦች አለቃ ነው መሰለኝ አይደል የሚባለው? እንትኖች ሲያመልኩት የነበረ እኮ ነው ራሱ የባይብል ላይ የሚያስቀምጠው። ማቴዎስ 12:24 ላይ ታገኘዋለህ። ራሱ ቤልዜቡል የሚባለው የዝንቦች አለቃ የሚባል እንትን ነው ራሱ ጣዖት ነው እንጂ ጋኔል አይደለም። ራሱ በሁለተኛ ነገሥት ምዕራፍ 1 ቁጥር 3 ላይ ታገኘዋለህ። የአቃሮን አምላክ ቤልዜቡል የሚባል አለ። በዓል ማለት ጌታ ማለት ነው። ዘቡብ ማለት ደግሞ ዝንብ ማለት ነው። የዝንብ ጌታ ማለት ነው በዓል ዘቡብ ማለት። ጣዖቱን ነው በኋላ ላይ የወሰዱት ማለት ነው። ጣዖቱን ነው ወደዚህ የወሰዱት ማለት ነውና እንትና ደግሞ የሚባል አለ። ምናልባት ሰምተህ ከሆነ አላውቅም። የቤልሆር የሚባል አለ። ቤልሆር ማለት ምናምንቴ ማለት ነው። ለሰውም ይውላል ቀጥቅሱ። ቤልሆር ምን ላይ ነበር የተጠቀሰው? ከቤልሆር ጋር ምን ህብረት አለው? ቆሮንቶስ ላይ ሁለተኛ ቆሮንቶስ 6:15 ላይ 6:15 ላይ ቤልሆር የሚለው የተቀመጠው በዕብራይስጥ ቤሊያል ከሚል ነው የመጣው። በግሪክ ቤሊያል የሚባለው ማለት ቤሊያል የሚለው ምናምንቴ ማለት ነው ትርጉሙስ። መጽሐፈ ምሳሌ ምዕራፍ 6 ቁጥር 12 ላይ ታገኘዋለህ ቃሉን። ምናምንቴ ሰው የበደለኛ ልጅ በጠማማ ላይ አፍ ይሄዳል ይላል። ምናምንቴ ለሚለው የገባው ቃል ቤሊያል ነው፣ ተመሳሳይ ነው። አንደኛ ሳሙኤል ምዕራፍ 2 ቁጥር 12 ላይ እንደዛ ነው። የኤሊ ልጆች ምናምንቴዎች ነበሩ፣ ያህዌን አያውቁትም ነበር ይላል። ምናምንቴዎች ለሚለው የገባው ቃል ተመሳሳይ ነው። ቤልሆር የሚለው ቃል ነው የገባው እዚህ። ቤልሆር ማለት ምናምንቴ ማለት ነው እንጂ ሴጣን ማለት አይደለም። ብዙ ሰዎች አሁን እንደዛ አድርገው ነው የሚያስቡት። ቤልሆር የተባለው ሴጣን ነው ይላሉ። አይደለም። ክርስቶስ ከቤልሆር ጋር ምን መስማማት አለው ማለት ከምናምንቴ ጋር ምን መስማማት አለው እያለው ነው ያለው። በሚገርም ሁኔታ እኔ ራሱ በዛ ነበር እኔ ልክ አሁን አንተ እንዳልከው ከሰይጣን የሆነ ነገር ጋር ከእርኩስ መንፈስ ጋር እንደዛ ግሪክ ሚቶሎጂ ነው አብዛኛውን እኮ የባይብል አዲስ ኪዳን ላይ ያሉ ነገሮች በአጠቃላይ ግሪክ ሚቶሎጂ ናቸው። ራዕይ ዮሐንስ ታስታውሳለህ አይደለ? ራዕይ ዮሐንስ 9 ላይ የጥልቁ መልአክ የሚባለው በዕብራይስጥ አብዶን ምናምን የሚባለው የጥልቁ መልአክ የተባለው ታስታውሳለህ? ቁጥር 11 ላይ በእነርሱ ላይ አንበጦቹ በላያቸው ላይ ንጉሥ አላቸው አለ። የጥልቁ መልአክ ነው ይልና ስሙ በዕብራይስጥ አብዶን በግሪክ አፖሊዮን ይባላል። አፖሊዮን የሚባለው ግሪክ ውስጥ አማልክት ያለው ነው። ከጁፒተር ጋር የተጣላው ማለት ነው። አታስታውስም? ሲሰወርባቸው ጁፒተር ሲሰወር አፖሊዮን አምላካቸው እኔ ነኝ ብሎ ሲላቸው ከዛ በኋላ አይ አንተ አምላካችን ልትሆን አትችልም ብሎ ጦርነት ተፈጠረ። ከዛ ተያይዘው ወረዱ እና ሀዴስ እነ እንጦሮጦስ ምናምን አብረውት ነው ያሉት። እንጦሮጦስ የሚባለውም አንደኛው አምላክ ነው። እንጦሮጦስ የሚባለው
ሐዲስ የሚባል ሐዲስ ማለት ያው መቃብር ያ ትርጉሙ ላይ ይወት መሰለኝ እንጦሮጦስ ምናምን ላከን ምናምን ነገር ነው ያነበብኩት። እንጦሮጦስ ማለት ያው ጴጥሮስ ላይ አለ ወደ እንጦሮጦስ ላካቸው ይላል። የተጋቡትን መላእክቶች የተጋቡት መላእክቶች በእንጦሮጦስ ውስጥ ነው ያሉት። አሁን ወንጌል ላይም አለ መሰለኝ ወደ ጥልቁ እሱ ወደ ጥልቁ ነው የሚለው ወደ ጥልቁ እኮ ትርጉሙ ላይ ወደ እንጦሮጦስ ይላል። አይ እንጦሮጦስ ግሪኩም ላይም የለም ምንም ላይም የለም። እንጦሮጦስ የሚለው የምታገኘው ጴጥሮስ ላይ ነው የምታገኘው። ኦኬ ሁለተኛ ጴጥሮስ ምዕራፍ 4 ምናምን አካባቢ ላይ በቃ ላይ አላስታውስኩም። አመሰግናለሁ። ይሄ እኮ ስክሪፕት እኮ ይዤ እኮ መማሩ ትምህርት ነው እኮ እየጻፍኩ እና ደስ ይለኛል። አንዳንድ ጊዜ ሰምተው ማያውቁት ስምት ስለሚሰሙ እኮ ነው የሚያናዳቸው። ከሙስሊም አንደበት እንዴት ባይብልን ሰው ይማራል ይላሉ። ባይብል እንዴት ይማራል? እኔም እኮ ችግር የለውም እኮ የሚጠቅመኝንና ለእኔን የሚያነጸኝን የእውቀቴን ደረጃ ከፍ የሚያደርግልኝን ነገር ቁጭ ብዬ ብማር ምንም ይሄ እኮ ክፋት የለውም። እንዴት የሚባል ነገር የለም። በቀና ልብ ከታየ ዋናው ግን ወዲዬ ቀና ልብ ይጠይቃል። ዝም ብሎ ይሄን ባንድ የሚመጣ ነገር አይደለም። እውነት ነው። በጣም ነው የማመሰግነው። እሺ ኑርልኝ፣ ክበር የለውም። ጊዜ ሰጥተህ ስላዳመጥከን እናመሰግናለን። ቴንክ ዩ። እሺ ኡስታዝዬ። እሺ ነቃ እንለያይ መሰለኝ። እዚህ ጋር ዙዙን አስገቧት። አንዳንድ እየጻፈች ነው የነበረችው። ጨለማ ላይ ያጨለመው ረያን ይባላልና ብለው አልወርድም አለኝ። እንዴት እንደሆነ አላውቅም። እምቢ አለ። ስታክ አረገ። አንዳንዴ እንደዚህ አይነት ነገር ይመጣል። እምቢ አለ። ቀንም ሲያስቸግረኝ ነበረ። ያስቃል። አብርሽን ነው በገንዘብ ተገዝተው የሚሉት። እንደፈረደበት እኮ እኔ ለስንቱ ከፍዬ እችላለሁ። ምን አለ ሀብታም ብሆንና የቱ ጋር ነው ባቢሎንን ገዝቶት ነው ይላሉ። ኦፓልን ገዝቶ ነው ይላሉ። እኔ እኮ አገባኝ እኮ ገንዘብ እየከፈለን የሚያሰልሙ ይላሉ። እንደው ባለ ሀብት አደረጉኝ እኮ እኔ እኮ የትኛው ካምፓኒ ሲኖረኝ ነው እንደዚህ የምከፍለው? የትኛው ካምፓኒ ነው የኔ? ሰርቶ አዳሪ ነኝ፣ ለፍቶ አዳሪ ነኝ፣ ልጆች አሳዳጊ ነኝ። ልጆች አሳዳጊ ነኝ እኔ። ከእጅ ወደ አፍ ያለው ሰው ነኝ። ሀብታም ነው የምታደርጉኝ። እንደው ፈርዶብኝ ራስ አውርተን ማናቀውን አንድ ቀንም በውስጥ ተጻጽፈን ማናቀውን ከማንም ጋር አልገናኝም። ኢቭን ከሙስሊሞች ጋር አልገናኝም እኮ። የሚገርምህ አሁን ቲክቶክ ራሱ በኢንቦክስ ሰው ማድረግ አይችልም። እኔ ጋር ዝግ ነው እና ከማንም ጋር አልገናኝም እኔ እና በቃ ፈርዶብኝ። አንድ ሰው ከሰለመ ገንዘብ ከፍሎ ነው ይላሉ። ምን ይላሉ? ይሄ ሁላ ገንዘብ ከየት ነው የሚመጣው? አይ ትንሽ ቆሽ ታሮ ነው ኡስታዝዬ። እሺ የቆሽት ሰፈር ትንሽ ነደድ ብላ ነው። ያው ቀስ እያለን ማራገብ ነው። ታደስ እንደዛ ነው ከሚያደርጋቸው። ይገርማል። እንደዛ ነው እኛ ጋር ሲመጡ እንደዛ ነው ወዮ ይላሉ። እንደዚህ አይነት ነገር ቱ ዘ ፖይንት አፍጥጦና አፋጦ አገጦና ተንጋጦ ሲመጣባቸው ቆሌ ተገፎና ቆሽ ታሮ ሰማይ ተንዶ ሊጫነን ነው፣ ምድር ተከፍቶ ሊውጠን ነው ይላሉ እኛ ጋር ሲመጡ። የምሬን ነው እኮ የምልህ። የምር ቆይ ምን ቢያዩብህ ነው እውነት? በቃ አንዳንድ ጊዜ እኮ ፈልጋለሁ እኮ ምን አለ በቃ አንዳንድ ነገር ማለት ነው እውነት። አንድ ነገር ደግሞ እኔ ሁሌ ስታወራ በቃ ጨዋ በሆነ ደንብ ነው ስታወራ። የምር እኔ ቃላቶችን ይገዙኛል። ገብቶሃል አይደለ? ፊት ለፊት እኔ አሁን የሚመቸኝ ሰው ካለ በጣም እንደሚመቸኝ እነግረዋለሁ። የማይመቸኝ ካለ ደግሞ አንተ አትመቸኝም ብዬ ሳላስመስል እውነቱን እነግረዋለሁ። ግን አብዛኛውን ሰው ግን እንዴት እንደዚህ እንደው በውርጅብኝ እንደሚነሳብህ ያው ስለምበልጣቸው ነው። አትፍረድባቸው። እነሱ ጋር የሌለው ነገር አንተ ጋር ስላለ በእነሱ ጫማና በእነሱ መስመር ስለማትሄድ ከፍ ብለህ እየበረርክ ስለሆነ ለምን እንደዛ ሆነ ነው ይመስለኛል።
ስለዚህ ያው ምንም ማድረግ አትችልም። ወቅሰውን በግዳቸው ያው እያለቀሱም ቢሆን አንተ ትቀጥላለህ። አዎ አየህ፣ ባጢል የተባለ ነገር በሐቅ ፊት እሳት የነካው ሰም ነው። ፀሐይ ያየው ቅቤ ነው። ነፋስ የጎበኘው አዋራ ነው። ለዛ ነው ምክንያቱ ይሄ ነው። ያ በጣም ምን አግኝተውብህ ነው? በእውነት ግራ ግብት ይለኛል። ያው ሐቅ ነው። ሐቅ ይጠላል እኮ ሁልጊዜ ሐቅ የያዘ ሰው ይጠላል ራሱ። እኔ ምንም ሐቅ የለኝም። ሐቄ እስልምና ነው። እስልምና ነው ራሱ ማለት ነው። ምክንያቱም እንደዛ ነው። ባጢል በሐቅ ፊት እሳት የነካው ሰም ነው ብለናል። ፀሐይ ያየው ቅቤ ነፋስ የጎበኘው አዋራ ነው። መቋቋም አይችልም። ለዛ ነው እንጂ ለዛ ነው አንዳንዴ እኮ እስቲ ለምንድን ነው ያልሰለማችሁት በቅንነት እስቲ ማወቅ እንፈልጋለን ብለህ ስታስገባቸው ከዛ ያንተ መሐመድ ምናምን እያለ ስድብ ይጀምራል። እኛ እኮ ጥያቄ ጠይቁ አይደለም ራሱ በስነ ስርዓት ማለት ነው። ረሱል ሰለላሁ ዐለይሂ ወሰለም ዘይነብ ከጭንቅላታቸው ላይ ቅማል ትቀምል ነበር ይላል የእንግሊዝኛው ሐዲስ ላይ። የእንግሊዝኛው ሐዲስ ላይ ማለት ይላል እንደዛ። እንግሊዝኛው ላይ አረብኛው ላይ ፀጉርን ታበጥር ነበር ነው የሚለው። ቅማል የሚል ነገር የለውም። ቅማል በአረብኛ ቀምል ነው። በአረብኛ ራሱ ቅማል የሚል ነገር የለውም። እንግሊዝኛው እንደዛ ይላል። እና ይመጣና ጠይቁ ስትባላቸው ያ ቅማላም ሰውዬ ይልሃል። ይመጣና አይባልም እኮ በጣም ቅማል እንዴት ነው? አዎ ቅማል ቢኖርባቸውም ኦንቶሎጂካል ነው ዲፈረንሱ፣ ሜታፊዚካል አይደለም ችግሩ። ነብይነታቸው የሚነካ ነገር የለም። በቃ ቅማል ስላለባቸው እንደዛ ከሆነ እኮ መግልም አንድ ሰው ሊኖርበት ይችላል። ሰው ነውና ራሱ ማለት የግድ ከንጽህና ጉለት ብቻ አይደለም። አንዳንዴ ዝናብም ዘንቦ ምናምን ቅማል ሊኖር ይችላል። ኦኬ ከንጽህና ጉለት ነው ብለህ ልታስብ ትችላለህ። ግን ያ ኦንቶሎጂካል ነው ራሱ ሜታፊዚካል አይደለም። ሜታፊዚካል ማለት ነው እንዴት ነው ቅማል አላቸው እንዴት ነው ምናምን አንድ ነብይ እንዴት ቅማል ነው እንደዚህ ብለህ በቅንነት ብትጠይቅ እኮ መልስ ትሰጣለህ። ይመጣና ያ ቅማላሙ ሰውዬ አንተ የምትከተለው ይላል። ይመጣና አይሻ ረሱል ሰለላሁ ዐለይሂ ወሰለም በ9 ዓመቷ ለምን አገቧት ብለህ መጠየቅ ትችላለህ። ይሄ ሬፒስት ምናምን ያሽማግሌ ምናምን ነገር እንዲህ አይነት ነገር አፕሮች እያደረገ እንዲህ አይነት ነገር ምክንያቱም ተረጋግተው ማውራት እኛ ጋር አይችሉም። ተረጋግተው ካወሩ እንደሚሰልሙ ያውቃሉ። በጣም ብልግና ነው እውነት። ቃላት አንዳንዴ እኮ አመራረጥ እኮ አለ እኮ የመጣልህን ነገር እኮ ደግሞ መናገር አይጠበቅብህም። የእውነት ቃላትህ ራሱ እኮ ሰዎች ልብ ላይ እኮ ገብቶ እኮ የሚያርፈው በጣም ተቀባይነትን እኮ የምታገኘው የምትናገርበት የቃላት እኮ ዘይቤ ለአድማጭ ወይም ለተቀባይ እኮ የሚመጥነው ነው ነገር እኮ ሳገኘው ነው እኮ እኔ እናንተን አሁን እኮ እዚህ እኮ በሰላም እኮ ያገናኛል። አንተ የምትናገርበትም የንግግር ስልትና መንገድ እኔ የምናገርበትም የንግግር ስልትና መንገድ ነው። እኔ እዚህ ጋር አሁን መጥፎ የሆነ አማርኛ ብናገር እርግጠኛ ነኝ አንተም በቃ ሰው ነህና ማለት ነው። ግን እዚህ ሁለታችንን የሚያግባባን የምንናገርበት መንገድ የምንናገርበት ነገር በጣም ሁለታችንም እንድንግባባና እንድንስማማ ምን ብሎናል አድርጎናል። ስለዚህ ሰው የሚናገርበትን መንገድ ማወቅ አለበት። ዝም ብሎ እንደመጣለት መለጠፍ የለበትም። እንደመጣለት የሆነ መለጎድ የለበትም። የምናገረው ነገር ሰሚው ላይ ምን ነገር ያመጣል ብሎ ማሰብ አለበት። ይሄ እኮ ነፍስ የማዳን ስራ ነው አይደል? እየሰራን ያለ ነው። ንቁቁር አይደለም፣ ብሽሽቅ አይደለም፣ የሆነ እንደው ጦርነት አይደለም እኮ እየፈጠርን እኮ ያለ ነው እኮ አይደለ? በቃ አንተ ወደ እኔ ወይም እንድትመጣ እኔ ደግሞ ወይም ወደ አንተ እንድመጣ ነው። በቃ ይሄ የማዳን ስራ እስከምንሰራ ድረስ ነፍስ አድን ስራ እስከምንሰራ ድረስ በዛ ነገር ደግሞ መቀለድ የለብንም። በእድሜያችን ላይ መጫወት የለብንም። አንዳንድ ጊዜ እኮ በጣም ትልልቅ ሰዎች ሆነን እንደ ህፃን የሚያደርገን ነገር እኔ በጣም ይደንቀኛል። ከባድ ነው። ብቻ ፈጣሪ ለሁላችንም ማስተዋሉን ያድላል። እንደዛ ነው የሚባለው። ልቦና ይስጠን ሁላችንም። አይነ ልቦናችንን አላህ ያብራልን። የእውነት በጣም እንደዚህ የሚቻኩሉ የሚጣደፉ የሚንቀዠቀዡ የሚሯሯጡ በቃ ረጋ ይበሉ። በቃ ቀስ ብሎ በቃ ራሳቸውን ይመልከቱ። በቃ ምን እያረኩ ነው ብለው ያስቡ። ዘለው ባንዲ ፊት በቃ መንቀፍ ላይ መተቸት ላይ የሆነ በቃ አቃቂን ማውጣት ላይ ምንም አይጠቅምም። በቃ ለማዳን እስከመጣ ድረስ ሰዎችን ለማዳን ወደ ቀጥተኛ መንገድ ለማምጣት እስካሰብክ ድረስ ያንን ሰው በፍቅር በቅንነት በየዋህነት ዝቅ ብለህ ነው እንጂ እንደው በቃል አማርኛ በጣም ወንጭፈህ ወርውረህ ግንባር ለመምታት አይቻልም። ይሄ ተገቢም ስላይደለ ማለት ነው። እና ይረጋጉ። እኔም ባይ አንተ ጋር የሚገርም ነገር እማልነግርበት ምንም ምክንያት የለም። ወንድሜ እስከሆንክ ድረስ ማለት ነው። የምነግርህ የሆነ አንተን ለመተቸት የሆነ አንተ ላይ ያለውን ነገር የሆነ ነገር ለማውጣት ሳይሆን አንተን ለመጥቀም እስከሆነ ድረስ አንተ ላይም የሆነ ነገር ባይ ኡስታዝዬ ብዬ መጥቼ በፍቅር በቅንነት ምን ልልህ እችላለሁ፣ ልነግርህ እችላለሁ። ገብቶሃል አይደለ? በዚህ መንገድ ብናስኬደው
ገራሚ ይሆናል ብዬ አስባለሁ ሁሉም ነገር። እውነት ነው። አብዱ መርካቶ አለ ናግባና ገላግለን ፎሎ አድርጉ ያ ጀማ አብደላ ኢብኑ መክቱም የሚባለውን አካውንት እንትን በሉ ማለት ነው። ፎሎ አድርጉ። የአይነ ስውራን ማህበር ነው። ፎሎ አድርጉ ኢንሻአላህ። ፎሎ አድርጉ። ፎሎ ማድረግ አትርሱ። ጊፍት ካላችሁ ጊፍት ስጡ። ዙዙን የባንክ አካውንት ደግሞ ኢንሻአላህ ቅድም ያወራችን ዙዙ አይደለች እንዴ? በአብደላ ነው እንደሷ ነች። ምናልባት ሌላ ሰው እንደሆነ መሰለኝ። አዎ ዙዙ ናት። ታወራኝ ችግር የለም ይመስለኛል። ድምጻቸው አንድ አይነት ነው። ዙዙ አሰላሙ አለይኩም ወራህመቱላሂ ወበረካቱ። ወአለይኩም ሰላም ወራህመቱላሂ ወበረካቱ። እኔ በአብደላ አላወራሁም ኡስታዝ። ማን ያወራኝ? በአብደላ አካውንት በአብደላ የዛ የሚዲያ እንትኗ ናት ትሆናለች። የሚዲያ ተቆጣጣሪ ትሆናለች። እኔ እኮ ችግር አለብኝ። የሴት ድምጽ እኮ በደንብ አለይም። ማንም ነው የሚሸውደኝ። ግን ጥያቄ ካላችሁ ችግር የለም እኔ እመልሳለሁ። አይ እንትን ብላለች አብራርታለች። ኢንሻአላህ ፕሮግራም እንይዛለን አንድ ቀን ማለት ነውና አርብ በስንት ሰዓት ነው የምትገቡት? ማታ 2:30 ዛሬ ያው እዚህ መጥቷል መሰለኝ በኢትዮጵያ 2:30 ጀምሮ ወይ አንዱን እንትን ወይ ወደ ቅዳሜ ያደረገውና የሚቀጥለው ሳምንት ኢንሻአላህ እኔ እመጣለሁ። አርፍጄም ቢሆን እመጣና እኔ ወደ 3:30 ምናምን አካባቢ ላይ ኢንሻአላህ እመጣና ትንሽ አስተዋውቃለሁ ማለት ነው። እዛ ቤት ውስጥ እንሆናለን ማለት ነው ኢንሻአላህ። ፎሎ ላይክ አካውንቱን እስቲ አንተ ቅዳሜ ስል ከሆነ ችግር የለውም እኔ ነው አይ እንትን ማለት ይችላል። ፖስትፖን ማድረግ እንችላለን። አብሽሩ ፎሎ አድርጌያለሁ። ኦንላይን ሲመጣ እንትን ማለት ነው። አስታውሱኝ እና ኡስታዝ ጀማል መተዋል ምናምን ነገር በሉኝ ከረሳሁት በሌላ ነገር ቤዚ ኮንኩኝ ማለት ነው ኢንሻአላህ። እሺ ኡስታዝ መርሐባ። አብዱ መርካቶ ገብቷል ኡስታዝ። ኦኬ አብዱ መርካቶ እንግዲህ መጽሐፍ ያስተዋውቅና እኛም እንውጣ ማለት ነው ኢንሻአላህ። በርቱ፣ ተበራቱ፣ ተከባበሩ። ያ ጀማ በጣም ኢምፖርታንት ነው መከባበር። ተዋደዱ፣ ተፋቀሩ። አንደኛውን ዝም ብሎ እንደው ከመሬት ተነስቶ የነፍስያ በጣም ከባድ ነው። አትጎነታተሉ፣ ተከባበሩ። በተቻለ አቅም ሙስሊም ወንድሞቼ እና እህቶቼ አትሳደቡ። ክርስቲያኖች ሲሳደቡ እንኳን ካያችሁ ለአድሚን ሪፖርት አድርጉ። አትሳደቡ። ምንም አይነት ስድብ ሐራም ነው፣ የሰው ሀቅ ነው። በተውበት እንኳን አይመለስም። ራሱ አታገኙትም ያን ሰው ይቅርታ ለማለት እንኳን እድሉ የላችሁ። በተረፈ ከክርስቲያኖች ጋር ደግሞ ተከባበሩ፣ አክብሯቸው፣ ሀሳባቸውን አክብሯቸው፣ አትስደቧቸው፣ እምነታቸውን አታንቋሹ፣ አታብጠልጥሉ፣ አታበሻቅጡ። በጣም ነውር ነው። ራሱ ተከባብሮ ሀሳብ መቀየር ይቻላል። ካልሆነ ግን ቢቀር ይሻላል። ከጥቅሙ ጉዳት አለው። እነዛ ሰዎች ወደ ኢስላም እንዲመጡ ከተፈለገ በአግባብና በስርዓት እንትን ማለት አለብን። ዳዋ ማድረግ አለብን። በአኽላቅና በአደብ በስነምግባርና በግብረ ገብ ሞራልና ኤቲክስ ባለበት ነገር መነጋገር መቻል አለብን ማለት ነውና ኢንሻአላህ እና በተቻለ አቅም ተከባብሮ ያለ ነገር ነው መሆን ያለበት። ፕላትፎርሙን ለጥሩ ነገር እኛ እንጠቀምበታለን። ሰዎች ለኔጌቲቭ ነገር ለመደበሪያም፣ ለምንም፣ ለገንዘብም፣ ለቢዝነስም፣ ለመበሻሸቂያም ዝም ብሎ በቃ ለአሉባልታም ለሐሜትም ይጠቀሙበት። አይመለከታችሁም። እናንተ ግን በጎ ነገር ተጠቀሙበት፣ ለኸይር ነገር ተጠቀሙበት፣ አጅር ለሚያስገኝ ነገር ተጠቀሙበት። ሰዎችን ወደ አላህ ለመጣራት እንጠቀምበት ሁላችንም ለማለት ፈልጌ ነው። አፉ በሉኝ። ያው ምክር አበዛው መሰለኝና ዝም ብሎ ጢባራም ነገር ነው እንዳትሉኝ። ኦኬ አብዱ ቀጥል። ሰላም አለይኩም ወራህመቱላሂ ወበረካቱ። ሰላም ነው። ተገለጥኩኝ እኮ ሳላስበው። አይ ወይኔ መጽሐፍ የምትፈልጉ አዲሱን የኡስታዝ ወይድ መጽሐፍ የምትፈልጉ ይኸው መግዛት ትችላላችሁ። አዲስ አበባ አለ የመጽሐፍ አዲስ አበባ፣ አዳማ፣ ጅማ፣ ደሴ፣ ኮምቦልቻ፣ ሀዲያ ሆሳዕና፣ አጋሮ የትም ሀገር ያላችሁ መግዛት ትችላላችሁ። እንዲሁም አዲስ አበባ ከሀገር ውጭ ደግሞ ዱባይ ሁሉም ቦታ፣ ጂዳ፣ ሪያድ እና መዲና አለ ሳውዲ አረቢያ።
እና አውሮፓም አሜሪካም ሌላም ቦታ ይላካል በፖስታ ቤት እና አናግሩኝ በውስጥ ስልክ ቁጥሬ በስር ላይ ያለ በዋትስአፕ በቴሌግራም ነው። አውሩኝ በውስጥ ድሬዳዋም ይላካል የትም ቦታ ስልክ ቁጥሬን ከፕሮፋይል ስራ አለ አውሩኝ በዋትስአፕ ሳውዝ አፍሪካም ይላካል ዩኤስኤም ይላካል አውሩኝ በውስጥ ሞያሌም ይላካል የትም ሀገር ይላካል ብቻ አናግሩኝ በውስጥ ይመጣላችኋል ኢንሻአላህ አንዴ ስልክ ቁጥሬ ላስቀምጥላችሁ ታች እና በዋትስአፕ እና በቴሌግራም ማውራት ትችላላችሁ ሌላ ደግሞ ባልትና የሚፈልግ ካለ ይላካል ባልትና ሽሮ በርበሬ በሱ ምናምን ተልባ ማር እልካለሁ የትም ሀገር እና አናግሩኝ መጽሐፍ ብቻ አይደለም እልከው አንተ ነው ያመረጥከው እሽቲ የምትሸጥ ልጅ አለች አስገባትና የሷን የምናስተዋውቅላት እና እንውጣ እኔማ እንዴት ለማትከብዬ እንግዲህ ማስረጃ ሊጠይቅ ነበር በቃ አናግሩኝ በውስጥ አናግሩኝ ስልክ ቁጥሩ ስትፈልጉ ማለት ነው የአብዱ መርካቶ ፎሎ አድርጉት እስኪ አንድ ጊዜ ፎሎ አድርጉትና ከዛ በኋላ ስትነቁት ውስጥ ላይ ይቀመጥላችኋል እሺ አብዱ መርካቶ ኡማሲ ማለሽ አዎ አይ በተጋጋሚ ኮሚቴ ጻፍሽ ነበር ሰላም አለይኩም ወራህመቱላህ ወአለይኩም ሰላም ወራህመቱላህ ወበረካቱ እንዴት ናችሁ አልহামዱሊላህ በቀደም አንድ ካለፈ በኋላ ላይቡ ካለፈ በኋላ ነው ያየሁት የሰማሁት የሆነ ሰው ኡስታዝ አይሰማም ሙአሲም ተቋርጠሻል አይሰማም አሁን ትሰማያለሽ አዎ በቀደም ለት እየሰማሁ ነበር ላይቭ ላይ አልነበረም ከተቀዳ በኋላ በዩቲዩብ ስሰማው የሆነ ሰው ለኡስታዝ ስለ ላይፍ ኢንሹራንስ ጠየቀውና እሱ ላይ ትንሽ ማብራሪያ ጥያቄውን ሲጠይቀው በትክክል የጠየቀው አልመሰለኝም እና አይ ቲንክ ኡስታዝ ይቻላል ብሎታልና እስቲ ኡስታዝ ልጠይቀው ነበር ወጥቷል ኡስታዝ አለው አሰላሙ አለይኩም ወራህመቱላሂ ወበረካቱ ሙዋሲ ወአለይኩም ሰላም ወራህመቱላሂ ወበረካቱ እና ሰውየው ሲጠይቅህ እንደሚቻል አርገህ ነገርከው ጥያቄውን በትክክል በግልጽ አርጎ የሰጠሃል መሰለኝምና እስቲ እዛ ላይ ትንሽ አይ ቲንክ እዚ حرام ነው እንደሚሉ ነው ማቀውና ጥያቄ ምንድነው የጠየቀኝ ምን ብሎ ጠየቀኝ እሱ ሲጠይቅህ ላይፍ ኢንሹራንስ ይቻላል ወይ በየወሩ እየከፈልኩ ያው ሰው ሲሞት የሚሰጠው ማለት ነውና እንደሱ ግን አይደለም ለምሳሌ አሁን እኔ 20 ብር በየወሩ የሆነ 19 ከ19 ኢንሹራንስ ላይፍ ኢንሹራንስ ገባ እነሱ የሚሰጡኝ ነገም ልሙት ዛሬም ልሙት ለቤተሰብ የሚሰጠው 125000 ወይ 250000 ምናምን ነውና እሱ ነገር አይ ዶንት ቲንክ የሚቻል አይመስለኝምና እስቲ እኔ እንደዛም ብሎ
እንደዛ የህይወት ኢንሹራንስ ብሎ የጠየቀኝ ሰው አላስታውስም፣ መመለሴንም አላስታውስም። ምናልባት ኡስታዝ እሱ እንዳይሆን እንደዚህ የመለሰው እኔ ያልኩት ኢንሹራንስ ብዬ ያልኩት ነገር ምንድነው? ምናልባት የመኪና የቤት ምናምን ሊሆን ይችላል። ለምሳሌ ቤት መኪና አንዳንዴ ሲበላሽ ቴሌቪዥን ሊወድቅ ይችላል ተብሎ ሲታሰብ እነዚህ የሞባይል ነገሮች ምናምን ነገር ኢንሹራንስ እንደሚገባ ቃለሁ። የህይወት ኢንሹራንስ የሚባለው ነገር አላውቅም፣ እኔ እውቀቱም የለኝ። አዎ ላይፍ ኢንሹራንስ ብሎ ነበር የጠየቀህ። ለዛ ነው እኔም እርግጠኛ በደንብ እንትን አላለህም። አዎ አላስታውስም፣ ወይ እኔ በደንብ አላዳመጥኩትም፣ ወይ እሱ ደግሞ ላይፍ ኢንሹራንስ ብሎ በትክክል ወይ አልነገረኝም። በትክክል አልነገረኝም። ስለ ላይፍ ኢንሹራንስ የማውቀው ነገር የለም። ራሱ መኖሩንም ሰማለሁ፣ ምን እንደሆነም አላውቅም። ራሱ ኖርማል ማለት ነው። ሰው ሲሞት ከዛ በኋላ ምናምን ነገር ይበሉ እንደዚህ ሲሉ ሰምቻለሁ፣ ግን ብዙም ቦታም ትኩረት ሰጥቼው አላውቅም። እውቀቱ የለኝም። ግን ይሄኛው የመኪና የሞባይል የቴሌቪዥን የምናምን ከሆነ እንደሚቻል አውቃለሁ። እሱ ራሱ ማቆም ማለት ነው። ሬድ ምን እንደሚባለው ኢንተረስት ካለው ነው የማይቻለው። አንድ ነገር ኢንተረስት ካለው አይቻልም። ይሄኛው ላይፍ ኢንሹራንስ ያልሰጠኸውን ገንዘብ ነው ሞስሊ የሚሰጠው እና ሰው ሲሞት ለምሳሌ እኔ ዛሬ በየወሩ ለ250 ሺህ ብር $20 ብገባ እውቀቱ የለኝም። እንደሱ እሺ እንትኑ ቪዲዮውን ካገኘሁት በመሴንጀር እልክልሃለሁ መልሼ ቪዲዮውን ሰርች አረገውና ምናልባት ሲጠይቀኝ አጋጣሚ ክሊር አድርጎ አልጠየቀህም። ሲጠይቅህ ክሊር አድርጎ አልጠየቀህም። ምናልባት ጢምቢሬ አንዳንዴ ሰዎች ሲጠይቁኝም ጢምቢሬ ዞሮ ይሆናል እና ጢምቢሬ ዞሮ ሊሆን ይችላል። በዛ አይ ነው እሱ አጠያየቁ ልክ አልነበረም። ለዛ ነው ከዛ ከሆንኩኝ አስተካክላለሁ። ባይሆን ኢንሻአላህ ካገኘሁት በእንትን እልክልሃለሁኝ በመሴንጀር ቪዲዮውን ራሱን። እሺ ኢንሻአላህ። ኦኬ ሰላም አለይኩም ጀዛከላ ለሰጣችሁ። ወአለይኩም ሰላም ወራህመቱላሂ ወበረካቱ። ምንም አይደለም። ባላ አስገቡኝ ምትል ልጅ አለች፣ የሆነች ልጅ አለ አስገቧት። አብዱ እስከዛ ማስተዋወቅ ትችላለህ። የምትፈልገውን ነገር አስገቡኝ እያለች ነው። መግባት የሚፈልጉትን አስገቧቸውና ቶሎ ቶሎ እንትን ይበል። ኦክቶበር አሁን ነው እንደምትመጣው። አንተ ደግሞ ቀን ላይም ጠፋ። ና ሰላም በለንና ውጣ እስቲ ና እስቲ ሰላም በለን እናውጣ። አላሁ አክበር። ሰላም አለይኩም ወራህመቱላሂ ወበረካቱ። ወአለይኩም ሰላም ወራህመቱላሂ ወበረካቱ። እንዴት ነው ኡስታዝዬ? ሰላም ነው? ሰላም ነኝ ያለው አልሐምዱሊላህ። አይ ብዙ ነገር አይደለም ወላሂ አንተን በማግኘታቱ በጣም ደስ ብሎኛል። እድለኛም ነኝ። ላገኘው በጣም ፈልግ ነበር። እኔም ሰለምቴ ወንድማችሁ ነኝ። እንትን ፈልጌ ነበር መጽሐፎችን፣ ይሄ ያንተ እትም መጽሐፎችን ፈልጌ ነበር ማለት በፒዲኤፍ ምናምን ካለ ምትልክልኝ ነገር ካለ ፈልጌ። እኔ ያሉት አሁን ያሉት ሱዳን ነኝ። ታዲያ ሱዳን እኮ ይላካል መጽሐፍ፣ ምን ችግር የለውም እንላክላ። አይ መጽሐፉን ሳይሆን በፒዲኤፍ ቢሆን ይቀለኛል፣ ያለበት ቦታ በረሃ ስለሆነ። አይ ፒዲኤፍ የለንም፣ አፕ አለን። አፕ ልስንስትህ አፕ በፒዲኤፍ ኢንሻአላህ እናዘጋጅላችኋለን ብለን አስበናል። በፒዲኤፍ ቆንጆ ነገሮችን እናዘጋጃለን። ትንሽ አሁን ጊዜ አጠረን፣ ጊዜና ጉልበት አጠረን እና ኢንሻአላህ አላህ ጊዜያችንና ጉልበታችን እንዲባርክልን ዱዓ አድርጉልን። አፕሊኬሽን አለን፣ ዌብሳይት አለን ኢንሻአላህ ጊዜው ማለት ለራ ማስታወሻ እንዲሆን ማለት ነው። ግን በእንትን ደረጃ በፒዲኤፍም እናዘጋጅላችኋለን ኢንሻአላህ። እሺ ችግር የለም። በቃ እሱ ራሱ እንትን በሉኝ በቃ። በነገራችን ላይ ከሰለምክ ስንት ጊዜ ሆነ? አሁን ኦልሞስት ወደ 4 አመት ምናምን። አሁንም ሰለምቴ ነህ? አዎ ማለት ያው ከዛ ወደዚህ ስለመጣው አሁንማ ነበረውኛለሁ። አዎ ማለት እንትኑ ማለት አሁን ያው ስመጣ የሆነ ቤት ስገባው ያው ሰለምቴ ነበርኩኝ ምናምን አይደለም እኮ ዝም ብዬ ነው የምቀላቀለው። ለምሳሌ የሆነ ምክንያት ሲጠየቅ ምናምን ዳዋ ላይ ሲሆን ምናምን እኔም ነበርኩኝ ምናምን ብለህ ታወራለህ። 20 ዓመት ቆይቶ ሰለምቴ ነው የሚልም ሰው አለ። ወርቁ ልጁ ልጁ ራሱ አድርጎ ምን ብሎ የመስጊዱ ኢማም ሆኗል። እሱ ግን ሰለምቴ ነኝ ይላል እስካሁን እና እንደዛ ልትናደና አብሽር። አዎ እናርማለን እንግዲህ
አብሽር ለጨዋታ ያክል ነው ያልኩህ። ምንም ችግር የለውም ይፈቀዳል። ራሱ ሰለምቴ ነኝ ብትል እና ዌብሳይቱን እንዴት ነው ማግኘው? አፕሊኬሽን አለለ፣ አፕሊኬሽን ተጠቀም። በምን እንዴት ነው ማግኘው? ራሱ አለለ እያሳየህ ነበረ። ቴሌግራም አለህ ወንድማችን ጆ? አለኝ አለው። በቃ ቴሌግራም ላይ እንትና ቴሌግራም እንዴት ነው እኔን የምታገኝ? እዛ እልክልሃለሁ። ይሄን እልክልና ታወርደዋለህ። ወይንም ደግሞ ስልኬን ላስቀምጥልህ ወይስ ታስቀምጥልኛለህ? ኃይል በለው ኢንቦክስ አድርግልኝ። እሺ በውስጥ ስልክ ቁጥርህ ላስቀምጥ። ግባና አብዱ መርካቶን ስልክ አንሳ በሉት ተብለሃል። ስልክ አንሳ በሉት። የሆነሽም ልጅ አንዱ አድሚን ጋር መጣ። ምን እንዳለች ታውቃለህ? ቀጥረኝ ጠፍተሃል አንዋር መጥቼ ስልክ አታነሳም ብላ እናት ጋር መጣ ነበር አንዷ ማለት ነው። እና ለምንድን ነው አንዋር ነኝ ብለኸኝ ስደውል የማታነሳው? ልክ አይደለም ብላለች። ነገረችኝ። ጁሙአ አካውንት ላይ እኮ ገብቼ መስጊድ ልሰግድ ገብቼ ይደውላሉ። እኔ ስልክ ጥዬ ነው የሚሄዱ እዛ የምሰራበት ቦታና የሚል አካውንት ሴት እንደሆነች እያወቁ እንደ ወንድ ነው የሚያወሯት እራሱ ሲያወሯት እና እንደሚገርም እኮ ያስጋል። በውስጥ ጽፌ እላለሁ ኢንቦክስ አድርጌ እላለሁ። እሺ ጆ፣ እሺ ብራዘር ዩዘር እንዴት አፉ በለን። እንግዲህ ቦታ ስላልነበረ ነው ያልገባኸው። አብሽሩ። አይ ያለኝም ቻርጅ አንድ ስለሆነ ቶሎ ጥያቄን አቅርቤ ለመውጣት ነበረ። እሺ ኡስታዝ ይሰማላ? በደንብ የመጀመሪያ ጥያቄ በእንትን ላይ ማለት ነው በክርስትናው ላይ ማለትም ያው የሶስትዮሽ አምልኮ ከግሪክ ፍልስፍና እንደተወሰደ እንትኖች ምናምን አይተን ነበረ። ያው ከዚህ በፊት የተወሰነ ስልጠናዎችን ነበረ እና ግን የሀገራችን ማለትም ይሄ ኦርቶዶክስ የሚባለው በወቅቱ አህዳዊ ነበረ ያኔ ማለት ነው። ይሄ ሶስትዮሽ አምልኮትን ሲቀበሉ አህዳዊ ከነበረ እንዴት ወደ አሁን ወዳለው አስተሳሰብ የመጣው? ማለት የዛን ዘመን የነበሩትና አፄ ካሪ ምናምን ሐነፊ ናቸው የሚባል ነገር ሰማውና እንዴት ታየዋለህ? አልነበሩም፣ ሐነፊ አልነበሩም። ኢትዮጵያ ውስጥ ሲገባ ኦልሬዲ ትሪኒቲ ትምህርት የሚባለው ቢልድ ሆኖ ነው የገባው ራሱ ማለት ነው። እናት ናቴዎስ ከተነሱ በኋላ ምንም ካለ በኋላ ነው አይደል? ፍሬምናትስ እኮ ነው ለመጀመሪያ ጊዜ ያስገባው ማለት ነው። ከዛ በፊት እንደውም ኢትዮጵያዊ ጃንደረባ የሚባል ገብቶ ነበር፣ ግን ሰስቴን አላደረገም። ሳቹሬት አደረገ፣ አላስፋፋውም። በቃ አምኖበት ነው የመጣው ተቀብሎ። ሐዋርያ ሥራ ምዕራፍ 7 ላይ ታገኘዋለህ። ምዕራፍ 8 ላይ ታገኘዋለህ ስለሱ ማለት ነው ታሪክ። በተረፈ እንደዛ ነበር የሚባል ነገር የለውም። በባቢሎን ምርኮ ጊዜ በ606 አካባቢ ላይ በ606 አካባቢ ላይ አይሁዳኖች ገብተው ነበረ እዛ ኢትዮጵያ ውስጥ ማለት ነው። አይሁዳኖች ነበሩ በባቢሎን ምርኮ ጊዜ ናቡከደነፆር በተነሳበት ሰዓት ላይ በስደት እንደገቡ የሚያሳዩ የታሪክ ማስረጃዎች አሉ አርኪኦሎጂካሊ። በተረፈ የአንድ አምላክ አስተምሮት የነበረው ዋቄፈና ነው የነበረው የአንድ አምላክ አስተምሮት ያለው መጀመሪያ ሲጀመር አመሰራረቱ ኢትዮጵያ ውስጥ የነበር ምናልባት ነብይም ተልኮ ሊሆን ይችላል አናውቅም። ግን ዋቄፈና የሚባለው ነገር ኢሬቻ የሚባለው አጀማመሩ መጀመሪያ ዲቫይን እንደነበሩ የሚያሳዩ ነገሮች አሉ። ልክ በ3102 ክሪሽና ለአርጁን ምክር ሲሰጥ እንደነበረው አይነት ማለት ነው። አረ ክሪሽና ለአርጁን ሲሰጥ አሪፍ ትምህርት ነበር ሂንዱይዝም። ከዛ በ1500 አርያን ወደ ህንድ ሄደው ቬዳስ መጣ ማለት ነው። የአዙርቬድ፣ አግራባቬድ፣ ሳሜድ እና ሪግቬድ የሚባል ነበር። ከዛ እነ ፑራና ሲመጡ እነ ካልኪ ፑራና፣ ቪሽኑ ፑራና የሚባሉ መጽሐፍቶች ሲመጡ እነ ዋንሺዳ ሲመጡ እየተበረዘ መጣ ማለት ነው ትምህርቱ። ልክ እንደዛ ሆኖ ኢሬቻ መጀመሪያ ሲጀመር አጀማመሩ የአንድ አምላክ አስተምሮት ነበር። ሞኖቲዝም ነገር አለበት ራሱ የሚያሳዩ በጣም የአርኪኦሎጂካል ማስረጃዎች አሉ። ነገር ግን ያ ነገር ከጊዜ በኋላ የተበላሸ ሲመጣ ከወንዝ ጋር ከተራራ ጋር እያዋሃዱት ቄጤማ እየነሰነሱ ዛፍ ቅቤ እየቀቡ ምናምን ነገሮች ተበላሽተዋል።
በተረፈ መጀመሪያ ኢየሱስ ያስተማረው ትምህርት ዩኒታሪያን ነው። ዘዳግም 6:4 ላይ ያለውን ማርቆስ 12:29 ላይ ጠቅሶና ጠቅሶ አስቀምጧል። ከጸሐፊውም ጋር ተግባብተዋል። ቁጥር 32 ላይ ሐዋርያቶችም የአንድ አምላክ አስተምሮት ነበር፣ ዩኒታሪያን ነበሩ። ከዩኒታሪያን ተማሪዎቻቸው ወደ ግሪክ ሲሄዱ ከግሪክ ፍልስፍናና ከሮም ፍልስፍና ጋር እየተቀየጠ ሲመጣ ወደ ቢኒታሪያን ሄደ ማለት ነው። ከቢኒታሪያን ነው ወደ ትሪኒታሪያን ሄደው ከዛ በኋላ ነው ይሄ ወደ ክርስትና ወደ ኢትዮጵያ ውስጥ የገባው ማለት ነው። በፍሬምናጥስ ማለት ነው 4ኛው ክፍለ ዘመን ላይ ጀዛኩም ኡስታዝ። እንደዛ ነው። እዚህ ጋር አንድ የሚነሳ ጥያቄ አለ። ለምሳሌ አስሐበል ኡኽዱድን ትርክት ስናነሳ በዛ ወቅት ላይ ምናልባት ለእነሱ ዲፋ አደረጉ የሚባሉት ከዚህ የተነሱ ሰዎች ነበሩ። ማለትም ከሀበሻ ተነስተው ነበር የመን ሄደው ለነዛ ለሙእሚኖች ዲፋ አደረጉ የሚባለው ከዚህ ታሪክ የምን አሳቡል እና ደግሞ አሳቡል ፊል አስሐቡል ኡኽዱድ የመአ ያው እሱም ከዛ በኋላ የተፈጠረ ታሪክ ነው አይደለ? አስሐቡል ኡኽዱድ ግን ማለት ነው እነዛ ጉድጓድ ውስጥ ከነ ህይወታቸው ይቀበሩ የነበሩ ያው ሸሂዶች የነሳ ከለላ ሆነው ኢትዮጵያውያን ሄደው ነበር የሚል ትርክቶች አሉ። ያው አላቅም ለመጀመሪያ ጊዜ የሰማሁት እኔ አላቅም። እሱ አላቅም። ምናልባት ደሊል ካለ የሐዲስ ማስረጃዎች ካሉ አላቅም። ምን ላይ ነው ያገኘው? ያው እንትኑ ሐዲሱ በእርግጥ ትርክቱ የሚያበቃው ማለት ነው እስከ አንዲት ልጅ እንትን እስክትል ድረስ ያለ ነው። አንዲት አጥቢ ልጇ እስኪናገር ድረስ አንቺ ሐቅ ላይ ነሽ ግቢ እስኪላት ድረስ ያለው ነው። በእርግጥ ሰሂህ በሆነው ሐዲሶች የመጡት ማለት ነው። ነገር ግን በሌላ የታሪክ ድርሳናት ደግሞ ምናልባት አሁን ዋቢዎቹን በተጨባጭ ላስታውሳቸው አልችልም። ግን ደግሞ ምናልባት ከዛ እንደ እንትን ከረዳህ ምናልባት ሐሳብ ከሆነ አብዱ ጀሊል አሊ ካሳ የሆነ የጻፈው መጽሐፍ አለ የተምኔታዊት ደሴት የሚለው ላይ ማለት ነው። እዛ ላይ ምናልባት እኔ ዋቢ ያደረጋቸውን በእርግጥ ታርጌት አድርጌ እንትን አላልኩትም። ይሄ እጂ እዛ መጽሐፉ ላይ ምናምን ላገላበጥ አልቻልኩም። ግን እዛ ላይ በስፋት ያነሳዋል ይሄን ታሪክ እና ሀታ እሱ ወደ ሐነፊይ ናቸው ወደሚል ነው። ምክንያቱም ሀታ የአክሱም ስቴት አንድ መዳከሙ የእንትኑ መነሳት ነው ምናምን ብሎ እነሱ ሄደው ለእርዳታ መዘርጋታቸው ነው ምናምን ብሎ የሚያነሳው አለ። ግን ደግሞ ከዛም በኋላ የአብርሃ ደግሞ ታሪክ ሲነሳ ደግሞ ምናልባት ያው እዛው ሙሽሪክ እንደነበሩ የሚያሳይም አለ። ምክንያቱም ሙስሊም ከሆነ የበይቱላህን ክብር ያከብራል። አፎን እየፈራው ነው። አንድ ጥያቄ ልጨምር፣ ይቅርታ። ይሄኛው መጨረስከውና ነው ከራስ ጋር እኮ ነው ያወራው። ከራስ ጋር ነው ያወራው። አወራና መጨረሻ ላይ ሁለተኛው ጥያቄ ላይ ሊድ አልክና የመጀመሪያው ራሱ እንትን ነው ማለት ነው። ብዙም አልገባኝም፣ ግን እሺውን ግን እንዳልኩ አያዋለሁ። የእሱን መጽሐፍ አየውና ሪፈረንስ አየዋለሁ። እሱንም ማናገር እችላለሁ፣ በውስጥ ስለማወራው ማናገር እችላለሁ። ከየት ያመጣው መረጃውን ደሊሉ ማለት ይቻላል። እና አብሽር፣ ችግር የለም። ወደ ሁለተኛ ጥያቄ ሄድና ቶሎ እንውጣ፣ ደካክሞናል። ዩዘር እኔ እሰማለሁ። ምልክት ስጡኝ እስቲ። ወጣልኝ። አይ በቃ እንተኛ እራሱ ማለት ነው። እንተኛ በቃ እረፍት እናድርግ። እሺ ኡስታዚ በጣም አመሰግናለሁ። ምንም አይደለም። እና ግሩፓችሁ ላይ ብታካትቱኝ በጣም ደስ ይለኛል። ማለት ቴሌግራም አናግረው እና አብዱ መርካቶን አናግራቸው። አብዱ መርካቶ ጀማል ምናምን ማግኘት ስትፈልጉ አድሚኖችን አግኟቸው። ሀሳባችሁን ካላችሁ ለእነሱ ንገሯቸው ማለት ነው። ምክንያቱም ብዙ ሰው ስለሆነ እኔ ማግኘት አልችልም። አድ ማድረግ ምን ማለት ያንን ልሰራው አልችልም ሁሉም ቦታ። ስለዚህ አንደርስታንድ ብንደራረግ ጥሩ ነው ለማለት ፈልጌ ነው። ኢንሻአላህ ለሰላምታ ነው የገባው። ወአለይኩም ሰላም ወራህመቱላሂ ወበረካቱ። ኡስታዝ ቴሌግራም ላይ ጠይቄ ነበረ ኢየሱስ እውን የአምላክነት ባህሪ ምናምን የሚለው መጽሐፍ ተገኝቷል እንዴ? የለም ብለኝ ነበር።
ተገኝቷል። ጽፈውልህ የለ እዛው ላይ ተገኝቷል ብለው የሆነ አየር ጤና ነው ምናምን ነገር የሆነ ቁርአን ማን የአንሷር መስጊድ አጠገብ ባለው መጽሐፍ መደብር ምናምን ብለዋል እና እዛው ላይ አለልህ። ታጋርግላቸው እስቲ ኡስታዝ ጀማል አየር ጤና አብዱ መርካቶ የት ነው አየር ጤና አንሷር መስጊድ አጠገብ ነው ያለው። ምን አልከኝ? አየር ጤና መሄድ ትችላለህ። የት ነህ? የት ነው የምትኖረው አንተ? አዲስ አበባ ነው? አዲስ አበባ ጀሞ ነኝ እኔ አዲስ አበባ ነኝ። ጀሞ ማቀርብ ነው። ቅርብ እኮ ነው ጀሞ። አየር ጤና አንሳር መስጊድ በርበኝ ይመቸኛል። ባይሆን የባጃጁን ነው ይችላልው። የባጃጁን የራይልን ነው ይችላል። ስራዬ ወደዛ ስለሆነ ማለት ነው። በውስጥ እናወራና ይዤልህ እሄዳለሁ። ለፍሽር ያንተን እኔ እሸፍናለሁ። ኧረ ችግር የለውም ኡስታዝ። እኔ መጽሐፉ ብቻ ማግኘት ነበር የምፈልገው። ችግር የለውም። አለ ኧረ መጽሐፉ አለ እና አለ መጽሐፉ እዛ አለ ብለዋል። እሺ ኡስታዝ ከፈለክ ፒዲኤፍ አለ። ይቺና ጨዋታ ኧረ ድፍረት ነይ እስቲ ና እስቲ ፏዴ ማን ፈቀደልህ? ፒዲኤፍ ናግባ። ከፈለክ ፒዲኤፍ አለ። እስቲ ድፍረት። ይሄ እኮ ሌብነት እኮ ነው። ናግባ ማን ፈቀደልህ? ናግባ። እንዴ ሌብነት ኢሌጋል እኮ ነው። ፒዲኤፍ የሰው መጽሐፍ ሳይፈቀድ በፒዲኤፍ ማዘጋጀት የተከለከለ ነው። ሙስሊምማ ህገወጥ ስራ አይሰራም። እሺ አይ ለሱ ነው ያልኩት። ልገርፈው ነበረ ቀምቢ ያለ አልገባም አለ። በፒዲኤፍ አለ ብላል። ናገባ ትገረፋለህ። ፏዴ ናገባ በዛውም ትተዋወቀናለህ። ፏዳችን ምንድነው? አንተ መጽሐፊን በፒዲኤፍ የምታድለው አግባብ ነው ይሄ? አየር ላይ ተንጠልጥለሃል። ሰላም አለይኩም ወራህመቱላሂ ወበረካቱ። እንዴት ነህ ፉአድ? ወአለይኩም ሰላም ወራህመቱላሂ ወበረካቱ። አይሰማም? ይሰማል። እንዴት ነህ? ሰላም ነው ኡስታዝ? አንድ መጽሐፍ አይደለም ያልኩት። አልሐምዱሊላህ ደህና ነኝ። አይ የትኛውንም መጽሐፍ ያለ ባለቤቱ ፈቃድ በፒዲኤፍ አታዘጋጁ። እሺ ማለት ያው እንትን ነው፣ ኮፒራይት በሚባሉ ልትያዙ ትችላላችሁ። ኢሌጋል ነው፣ ሐላል አይደለም እኮ። ምን የሚለው መጽሐፍ ነው? የማንን መጽሐፍ ነው? የማድዳት መጽሐፍ እዛ ነው ያንተናል። የትኛውንም መጽሐፍ ባለቤቶቹ ካልፈቀዱ በስተቀረ በፒዲኤፍ አታዘጋጁ። እኛ እናዘጋጅላቸዋለን። ከፈለጋችሁ መጽሐፍቶች እኛ እናዘጋጅላቸዋለን። መጽሐፍቶችም ምንም ጽሁፎችን በፒዲኤፍ እያደረግን ኢንሻአላህ። ጊዜ ነው የምንፈልገው። ማትወዱ መጽሐፍ ማንበብ ማትወዱ ፒዲኤፍ ላይን ጥሩ አይደለም እኮ ግን ፒዲኤፍ ላይን ጥሩ አይደለም። ሪኮመንድ አይደረግም ፒዲኤፍ። እኔ ፒዲኤፍ ጥሩ ነው ብዬ አላምንም። ራሱ መጽሐፍ ራሱን ብታነቡት ይሻላል። ግን አይ ፒዲኤፍ ነው የምትሉ ከሆነ ደግሞ በፒዲኤፍም ሊዘጋጅላችሁ ይችላል። ምን ችግር አለው? አዘጋጅላችኋለሁ እኔም። ኦኬ ይሄን ይመስላል። እሱ ምን ያህል የሚያዘጋጀው ኡስታዝ? እሱንም ራሱን ያለው የሚያዘጋጀው
ኦኬ አይ ችግር የለውም ግን እንትን አትበላ። ያው ፈሳሉን ባታስፋፉ ጥሩ ነው ለማለት ፈልጌ ነው። በነገራችን ላይ አንድ ሀሳብ አለኝ። ምናልባት ኡስታዝ ጀማል ሰምተህ እንደሆነ አላውቅም። እንትን ፓምፕሌት በሳምንት አንዴ ኢትዮጵያ ውስጥ ለማሰራጨት 1000 እያሳተምን ማለት ነው። እንደዛ ሀሳብ አለን፣ ጽሁፎችን ማለት ነው። ቴሌግራም ላይ ብዙ ጊዜ ተወስኖ ከሚቀር መሬት ላይ ለምትፈልጉት አካላት እንድትሰጡ በየሳምንቱ አንዳንድ እያደረጋችሁ እንትን እንድትሉ ኢንሻአላህ። ጥሩ ሀሳብ ነው። ወደዳችሁት? ኡስታዝ ጀማል ማለት እስኪ ግልጽ አድርግልኝ እስኪ። ፓምፕሌት ያጠር ያለች ፓምፕሌት ወረቀት ፓምፕሌት ማሻአላህ ከጁማ ሲወጣ ሰው መስጊድ ላይ ይሰጣል። ከዛ በኋላ ለክርስቲያኖች ለምታውቋቸው 1000 ይታተማል ማለት ነው። ለምሳሌ በአንዱ 100 10 መስጊዶች ጁማ ቀን ይወጣል ማለት ነው። ከዛ በኋላ የሚቀጥለው ደግሞ ሌላ ቦታ 10 መስጊድ ላይ ይበተናል። ከዛ የሚቀጥለው ደግሞ 10 መስጊድ ላይ በየሳምንቱ ማለት ነው። ከዛ በኋላ ደግሞ ዳዋ መንገድ ላይ ለሚያደርጉ ይሰጣል። እነሱም እንደዛው ፓምፕሌት አይመስላችሁም? የእስላም መልእክት እንትን ለማለት እንትን አይኖረውም፣ ንጽጽር አይኖረውም፣ ጉንተላ አይኖረውም። ያው ሁኔታ ቃላችሁ ጉንተላም ይሄ ኮምፓራቲቭ ሪሊጅን ላይ አንደኛው እንትን ነው። የሆነ ነገር ሲናቆሩ እኔም እናቆራለሁ። የሆነ በቃላት በሱሱ ነገሮች ይወጣሉ። ባይብል አንነካም፣ ምንም አይነት ነገር አንነካም። ምክንያቱም ጥሩ አይደለም። ራሱ ሳንነካ ምን ሳንል ዝም ብሎ የእስላም መልእክት ብቻ ፒውርሊ እንዲረዱት ማድረግ ጥሩ ነው። ወዳችሁታል? ኡስታዛችን ጀዛከላ ኸይረን። ይሄ በጣም የሚር እስከዛሬ ድረስ በሶሻል ሚዲያ ነበር። አሁን ደግሞ በተግባር እያንዳንዳችን መሬት ላይ ወረደ ማለት ነው። ጥሩ ሀሳብ ነው። እኔ በእኔ በኩል በሁሉም ነገር ዝግጁ ነኝ ኢንሻአላህ። ስለዚህ መሰል ዱዓ አድርጉበት ይሄንን ነገር ኢንሻአላህ። ሀሳቡን ኦልሬዲ ጨርሰናል። እኛ በተቋም ደረጃ ነው የምንሰራው። ዱዓ አድርጉበት ጥሩ እንዲያሳካው አላህ ይመስላል። እንግዲህ ይበቃናል። ሰዎች እያንዳንዱ ሰዎች ያነበቡት ወደ ተውሂድ ወደ እስልምና የሚገቡበት አላህ ያድርገው። ለእናንተም ደግሞ የበለጠ ማኑ ለዚህ ዝግጅት ኢኽላስ ያለው ኖሮ እንደዚሁ በጉልበትም በገንዘብም በሁሉም ነገር ኢንሻአላህ ያለውን ታኳ አላህ ያንሳላችሁ ኢንሻአላህ። ኡስታዝ አላህ ይጠብቅህ። በነፃ ነው የሚሰጠው፣ ራሱ ምንም እንትን የለውም። በነፃ ነው የምናሰራጨው። 1000 በየሳምንቱ ካረግን ለመስለም ሰበብ ይሆናቸዋል። አድራሻ ምናምን ስላለን ቢያንስ ትንሽ መንገድ ከከፈተላቸው ሶሻል ሚዲያ ላይ መምጣት ይችላሉ ማለት ነው። ካልሆነም ደግሞ ወደ መስጊድ ኢንስፓየርድ ሆነው ወደ የአካባቢያቸው ወዳለ ወደ መስጊድ ሄደው እንዲጠይቁ ማድረግ እንዲማሩ ማድረግ ይቻላል። አዎ በተለይ ደግሞ እኛ አዲስ አበባ ነው ያለ ነው። ብዙ መስጊዶች ጋር ደግሞ ግንኙነት ስላለን ምንም ችግር የለውም። ኢንሻአላህ ምንችለው እናደርጋለን። ኢንሻአላህ እንደዛ ነው። በሉ አላህ ከእናንተ ጋር ይሁን። ደህና እደሩ። በጎሪጥ አትዩኝ፣ አታፍጡብኝ። ውረዱ። እኛ እኮ ድምፅን እንሰማለን እንጂ አናይም እኮ። አንድ ጥያቄ ልጠይቅ? ኧረ እኔ ደክሞኛል። ወስሚ አይ ማለት እንደዛ እንትን ነገር አይደለም። አይ ኡስሚ ይብቃል። እሺ ኡስታዝ ቀንም ስለገባ ማለት ነው። ይሄ ሁለተኛ ነው። እሺ ማለት ቁርአን ለወደፊት ቁርአን ቀርቶ ቁርአን እንደዚህ 30 ጁዝ ምናምን ልናገኝ እንችላለን። በሱ ተቀርቶ ምናምን በድምጽ የተቀዳ በአንተ የተቀዳ አለል በማ በአንተ 30 ጁዝ ምናምን እንደዛ። እኔ እኮ ድምጼ እኮ ፎሌና ገንበና ነው ያታቅም ማለት ነው። ድምጼ እኮ በጣም ነው የሚያስጠላው። ሳወራም ራሱ ያስጠላል አይደለም ቁርአን ቀርቼበት። ኡስታዝ በጣም ማሻአላ ነው። ብናገኝ አሪፍ ነበር። ኡስታዛችን እንደዚህ የሰማን እኮ ነው እንቅልፍ የሚወስደን ዩቲዩብ ላይ ዳውንሎድ ያደረግነ ማለት ነው። እኔ በሙረተል ራሱ አንድ ቀንም ቀርቼ አላውቅም። ሙጀወር ነው ራሱ የምወደው ራሱ ማለት ነው። በሙጀወር ነው ራሱ መቀራጀው። ሙረተል አይሆንም ለኔ። እነ የሚመቹኝ እነ ዶክተር አይመን የመሳሰሉት እነ ማናቸው አሁን አላህ ይራማቸውና አብዱል ባሲት የሳቸው ነው የሳቸው አይነት ነው
እንትን ምን አይሆንም ብዬ ጭንቅ ይለኛል ራሱ እንደሳቸው ተበት የዳ አቢ ለሃቢ ወተብ ሲሉ አላያቸውም እሳቸው እንደሳቸው አይነት እንደ ዶክተር አይመን አይነት ምናምን ነው ጭንቅ ያለበት ሙጀወድ ሲሆን ማለት ነው እንጂ ሙረተልማ ከሆነ ድምጽ ያስፈልጋል እንደነ ሱዴስ ምናምን የሚያስፈልገው ድምጽ ያለው ሰው ነው የሚቀሽር በደንብ ድምጽ ያለው ሰው ምናምን እኔ ድምጽ የለኝም ስለዚህ አላበላሽም ቁርአኑን አላበላሽም ወሱ ይቅራ እሺ ኡስታዝ ሌላ ተወሰኑ የኡስታዛችንን ስለፈለገ ነው እንጂ አብሽር ኢንሻአላህ እንጠብቃለን እሺ ኡስታዝ አያደርገውም አይባልም ያራኒ ድምጼን እኮ በስነ ስርዓት ሰምቼው አላውቅም ራሱ ኖርማሊ የተቀዳ ምናምን ነገር ሲያመጡ ትንሽ ሰምቼው ዝግን ይለኝና ወዲያው ነው እንትን የሌላ ሰው ድምጽ ነው እንትን ደስ የሚለኝ እንጂ በቃ ምኑ ነው አሁን ሰው ደስ የሚለው ምናምን በቃ አንዳንዴ ሳቀቃሉ ምኑ ነው ደስ የሚለው ምናልባት በቃ እውቀቱን ሊሆን ይችላል የሚፈልጉት መቼም ከድምጼ ምንም ጉዳይ የላቸውም ብላለው እንጂ ድምጼ ያሳቀቀኛል ብዙ ጊዜ ኡስታዝ ሁሉም ሰው እኮ የራሱ ድምጽ ደስ አይለውም እኮ በነገራችን ላይ ማለት እኛ አብዛኞቹ አንዳንድ አሁን ሰው ሲያወሩ ደስ አይለኝም ማለት ያው እንትኑ ነው እውቀቱን ነው የሚፈልጉት ብዬ ስለማስበው ነው እኔም በኮንፊደንስ ማወራው እንጂ ድምጼ ያን ያህል ይስባቸዋል ብዬ አላስብም ከድምጼም ጉዳይ የላቸውም ኢንሻአላህ ዋናው በተለይ ነሸጥ ብላ እንደው በቃ ፈገግ ብላ የዛሬው በነገራችን ላይ ይለያል ማለት ኡስታዝ ማለት የሌላ ጊዜም ጥሩ ነው የዛሬው ደግሞ ያሳለ አላህ ይጠብቀው ብቻ ንዝረ ሌላ ቀን ቅራለን ይላሉ አሁን በዚህ በደከመኛ ሳቻ ሰዓት ላይ ጠብቀው ማለት ነውና አረውረቱ በሉ ደህና ደሩ ወሰላሙ አለይኩም ወራህመቱላሂ ወበረካቱ አጣጣማችሁ ሰላም አብደላ ሆነውለት ነበር ማን ሱለይማን አለይሂ ሰላም ስለዚህ እስልምና ላይ ስትመጡ እንደሌላው ሃይማኖት ሳይሆን ሰይጣን በጣም የወደቀ ፍጥረት ነው ሱለይማን አለይሂ ሰላም ደግሞ ትልቅን ጥበብ የተሰጠው ባይዘዌ ከሱ በኋላ የዛ አይነት ንግስናም የዛ አይነት ጥበብም የተሰጠው ምንም አይነት ነብይ የለም ምንም አይነት አካል የለም ነብይ በሉ ምን በሉ ማንንም የተሰጠው የለም ለምን ዱዓው ራሱ ምን የሚል ነበረ ከኔ በኋላ ለማንም የማትሰጠውን ንግስና ከኔ በፊትም ያልነበረን ንግስና ስጠኝ ነው ያለ ያንን ነገር አላህ Subhanahu Wa Ta'ala ሰጠው ምንነ የሰጠው ሰይጣናት ገንቢዎች ነበሩ ለሱ ህንጻን ይገነቡለት ነበር የሱለይማንን ቤተ መቅደስ የገነቡት ሰይጣናት ናቸው እንዲያውም ሲያስቀምጡ ሁሉ ወለሉ ላይ ልክ እንደ መስታወት ሆኖ አሳዎች ሲንቀሳቀሱበት ይታይ ነበር አሁን ዘመናዊ ቢልዲንግ እንደምትሏቸው ማለት ነው እና ይሄ ሱለይማን አለይሂ ሰላም በኢስላም በኩል ያለው ታላቅ ኃይልና የተሰጠው ንግስናና የሱ ማንነት ነው እንደዛም ሆኖ ግን ታዛዥ ባሪያው ነበር ወማ ከፈረ ሱለይማን ብሎ ነው አላህ Subhanahu Wa Ta'ala ያስቀመጠው ሱለይማን አልካደም ሰለሞን አልካደም አልከፈረም የካዱት ጋኔሎቹ ጅኒዎች ናቸው እነሱ ድግምትን አስተማሩ ብሎ አላህ Subhanahu Wa Ta'ala ያስቀመጠው ማለት ነው ሱለይማን አለይሂ ሰላም ከሃዲ ሳይሆን ይሄን ያክል ንግስና የተሰጠው ታላቅ የነበረ ነብይ ነው ታላቅ ነብይ ነው ይሄ በኢስላም በኩል ያለው እይታ ነው ክርስቲያኖች የማታውቁት ማለት ነው